ጅል ብትሉት አንዱ ጅል ይላል እሱ መልሶ አንተ ምናምን ብትሉ አንተ ምናምን ይላል አልተሸነፈም ማሸነፍ ማለት እሱ የሰደበ አንተ ማመስገን ነው መሰደብ ጽድቅ ነው እያልኳችሁ ያለው እስኪ በሉ መሰደብ በሉ ምንድነው መከላከል የሚባለው አንተ ሌባ ሲል እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ የሚባለው እንዴ ይቀርባልኝ እንደውም ከተቻለ ዝም ብሎ ማለት የሾና በቀል ሲገቡ በቃ ደፋር ነው የሚያረጉ ሰውን ማለት መጠጥ ተመልከቱ የለበሰውን ራቁት ያደርጋል በክርስቶስ ፍቅር የሰከረ ሰው በሰማይትነት አደባባይ ስለ ክርስቶስ ርቃኑን ይውላል በመጠጥ የተነሳ ሰው ርቃኑን ይውላል በክርስቶስ ፍቅር የተነሳ ሐዋርያት በሰማይትነት አደባባይ ራቁታቸውን በመሬት ተጎትተዋል ክርስቲያን ሞትን የሚገል ነው እንጂ ሞት የሚገለው አይደለም የሚመናን እንባ የሚታበሰው ቤተክርስቲያን ላይ ነው እስኪ በሉላችሁ የሚመናን እንባ በሉ የሚታበሰው የት ነው አንዳንድ ሰው ተመልከቱ የሱ ሱቅ ስላልተሸጠ ሳይሆን የጓደኛው ሱቅ ስለተሸጠ ነው የሚነደው ሰው እንኳን እግዚአብሔር ራሱን መታገስ ችሏል ስለዚህ እሺ ብትሉ በህይወት እሳትነት ያጠምቃቸዋል እንቢ ብትሉ በገሃነመ እሳት ያጠምቃቸዋል እግዚአብሔርን የከሰረ ክርስቲያን ምንም አይጠቅም ሴቶችን በተክሊል ስትቀመጡ በግራ እንዳትቀመጡ በቀኝ ነው መቀመጥ ብዙ ሴት ባል ፈልጎ ባል ሲያገኝ ቤተክርስቲያን ድርሻይ ድርሽ አትቁረብ ሲል ደግሞ እረፍ ከፈጣሪ ጋር በመሆን እንጂ ባለመቁረብ የማተርፈው ነገር የለኝም ለምነን እኮ ተመልከቱ እግዚአብሔር ይዞ በሚመጣበት ቀን የሚያሰልችተን ቤታችንን አሁን እኮ አንድ ያጣነው ነገር ምንድነው ብትሉ ትግስት የለውም ሰው ሰይጣን ወደኛ ሲመጣ መከራን እንዲጨምርል አንዱ ምክንያት ምን ሆነው በሚመጣው መከራ ስንበጣበጥ ሲያየን አራ የማ እግዚአብሔር አብሮት የለም ላቅም ሰው ላይ ጨምርልሃል ማለት አንዳንድ ሰዎች ተመልከቱ መኪና ስለሌላቸው ሳይሆን የሚያዝኑት ከነሱ የሚበልጥ ሁለት መኪና ያለው ሰው ስላለን የሚያዝኑት ከዛሬ ጀምሮ ብሉ የበደለኝን ይቅር ብያለሁ በሉ በደም ይቅር ብያለሁ በዚህ ዓለም ልብ ብላችሁ ስሙኝ ሰዎች ሲቀኑ ማጥፋት ነው የሚፈልጉት በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ በባሕርዩ ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር መንግስቱን እንደ ካህናት በጉልበት እንደ ጣዖታት በሐሰት እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለምን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን በልባችን አስበን በአንደበታችን ተናግረን ስለማንዘልቀው ስለ ቸርነት ስራው ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን ወንዶቹ አላላችሁ ደክማችሁ ይሁን እግዚአብሔር የተመሰገነ ይሁን አሁንም አላላችሁም ግን ይሁናል ይሁን ችግር የለውም ብንል ጥሩ ነው አይደለም ማን ይመስገን ሕይወታችንን በሰው እጅ ያላደረገ ማን ይመስገን እኛን የፈጠረ ማን ይመስገን እንስሳ ያላደረገን ማን ይመስገን ከብት ያላደረገን ማን ይመስገን እባብ ያላደረገን ማን ይመስገን ድንጋይ ያላደረገን ማን ይመስገን በሉ እንጂ ድንጋይ ቢያረገን እኮ መቀመጫ ነበርናል እግዚአብሔር ይመስገን ስንል ለማመስገናችን በቂ ምክንያት አለን ላለማመስገናችን ምንም የለም እኛ ፍጠረን ብለናው አድርጋ አይደለም አይደል ዛፍ ቢያረገን ሰው እንደ ልቡ ይቆርጠል ነበር ውሃ ቢያረገንም ሰው ቆሻሻ ይታጠብብን ነበር ድንጋይ ቢያደርገንም ሰው ያንከባለለ ሲፈልገው አስፋልት ሲፈልገው የሌላ ቤተ እምነት ያረገን ነበር አይደል ሲፈልገው እንዲያ ያረገን ነበር ሽንት ቤትም ሊሰራብን ይችላል አይታወቅም እባብ ቢያረገን ሰው ሲቀጠቅጠን ነው የሚውል ነበር አናታችንን ማለት ነው ጅብም ቢያረገን ጨለማ እየተጠባበቅን ቆሻሻ ነበር የምንጠብቀው ሰው ያደረገን ማን ይመስገን አሁንም ሰው በመሆናችሁ ችግር አለ እንዴ ማን ይመስገን ሁሉ ጊዜም ቢሆን ሰው ደናደራችሁ ሲለን ቢያመንም ምንም ብንሆንም ዘላለም የምንድንበት ጊዜ ስላለ ቢቸግረንም የምንከብርበት ጊዜ ስላለ ብንደህይም ባለጸጋ የምንሆንበት ዘመን ስላለ ዘመድ ባይኖረንም መላእክት ዘመዶቻችን ስለሆኑ አባት ባይኖረንም እግዚአብሔር አባታችን ስለሆነ
እናት ባይኖረንም ድንግል ማርያም እናታችን ስለሆነች በመሬት ቤት ባይኖረንም በሰማይ የዚህ ዓለም ባለስልጣናት ሊያዙባት የማይችሏት ርስት ስላለችን እግዚአብሔር ብቻ አባታችን ስለሆነ ማን ይመስገንልን? ስለዚህ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሰረት የንጽህናችን የቅድስናችን መመኪያ የዘውዳችን ክብር የመዳናችን ተስፋ ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት አይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባው። ጻድቃን ሰማዕታት ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይደረሳቸው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ያዋለን ያስመሸን አምላካችን ነገንም የሚጨምርልን ከዚያም በኋላ እንደ እንስሳ ተስፋችንን በመሬት ሳያደርግ ከሱ ጋር ደምቀን እንድንኖር መሬት የነበርንኛን ከራሱ ጋር እንድንኖር ለዘላለማዊት መንግስቱ በቤተ ክርስቲያን ያጨን የነፍሳችን ሙሽራ ክርስቶስ ስሙ የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ መጠን በጣም ለተወሰነ ደቂቃ የምንነጋገርበት የትምህርታችን ርዕስ ሮሜ በሚል እንነጋገራለን። እስኪ በሉ ምን አላችሁ? ሮሜ። እንደው ለእናንተ ተደራሽ ለማድረግ ቃሉን ወይ መጽኡ ሰባ ሮሜ ወይ ነስኡ ብሔረነ፣ የሮሜ ሰዎች መጥተው ሀገራችንን ይወስዳሉ። እስኪ በሉ የሮሜ ሰዎች በሉ መጥተው ምናችንን ይወስዳሉ? ወይ ነስኡ ብሔረነ፣ ሀገራችንን ይወስዳሉ ወይንም እጅ ያደርጋሉ ብለው ተናግረዋል። የተናገሩት አይሁድ ናቸው። ቃሉን የጻፈልን ቅዱስ ዮሐንስ ወንጌላዊ ነው። የምናገኘው በቅዱስ ማቴዎስ ወንጌል በቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 48 ላይ ነው ማለት ነው። አሁን ስለዚህ ስለ ሁሉም ነገር እንዳልነግራችሁ ጊዜ አይኖረንም እና ስለምን ብቻ እንማራለን የሚለውን ነገር ስናወራ ሮሜ በሚል ርዕስ እንማማራለን። እስኪ በሉ አቤት። አሁን ይሄን ትምህርት ስትማሩ እኔም ስናስተምር ስንማማር በውስጡ እያሰባችሁት እንድትሄዱ አንድ ነገር እፈልጋለሁ። ሁላችንም ከዚች ደቂቃ ጀምሮ የሮሜ ሰዎች ነን አይደል? ከዚች ደቂቃ ጀምሮ እስኪ በሉላችሁ ሁላችንም በሉ ከዚች ደቂቃ ጀምሮ የት ሰዎች ነን? የት ሰዎች ናችሁ? አደራችሁ እኔ ኢትዮጵያ ጠል ትውልድ ለመፍጠር አይደለም እንዲያብላችሁ ደግሞ እንዳታስቡ ብዬ ነው። ሮሜ ምንድነው የሚለውን እንድንረዳው ነው። በአጭር ቃል ይሄን የተናገሩበትን እዛው ላይ አንድ ምክንያት ብቻ ልናገር። የሮሜ ሰዎች መጥተው ሀገራችንን ይወስዳሉ ያሉት ጸሐፍት ፈሪሳውያን ናቸው። ከምን ተነስተው ነው እንደዛ ያሉት ሲባል ተመልከቱ። ጠዋት ስለ አባቶቻችን ስለ አብርሃም አጽባ እንደተማራችሁ ተስፋ ስለማደርግ ነው ወደዛ የገባሁት። እዛ ጋር ወስዳችሁ ማስተማሪያት ማድረግ ትችላላችሁ ፈልጋችሁ ማለት ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ካስነሳው በኋላ አይሁድ ምቀኝነት ያድርባቸው ነበር። ክርስቶስን የሰቀሉበት የመጀመሪያው የመጨረሻው ምክንያት ምንድነው ብላችሁ ብትጠይቁ ቅናት የሚባል ሰውዬ ነው። እስኪ በሉ ቅናት በሉ። ቅናት በጣም መጥፎ ነው። እሺ ቅናት ጓደኛችሁ ሲቀና ቁጭት ነው የሚያድርበት። ጠላት ሲቀና ደግሞ እናንተን ማጥፋት ነው የሚፈልገው። ሁለት ነገር ነው። መንፈሳዊ ቅንኡ ለእንተ ተአቢ ጸጋ መድኃኒት ለነፍሶ ስጋ እስመርቱአት ፍናዊሁ ለእግዚአብሔር ጻድቃን ያውርወን ወኃጥአን ይስእንወን ይላል ቅዱስ ያሬድ። ለምትበልጠው ጸጋ ቅኑ አለ። ክርስቲያኖች የሚቀኑት እኛ እንቀናለን። የምንቀናው ግን እኛ እንዴት ነው ከተባለ ወንድሞቻችን ትልቅ ስራ እየሰሩ እኛ ባዶ ስለሆን ስራ ለመስራት ነው እንጂ የምንቀናው ሰው ለማጥፋት አይደለም።
ለዚህ ነው አንድ ሁለት ባሕታውያን እንጦንስና መቃርስ ናቸው ሲጸልዩ ተመልከቱ ያንደኛውን ያባ ጳውሊና አባ እንጦንስን ነው ይቀርበሉኝ እና ያንደኛውን መነኩሴ አካል እግዚአብሔር የሰራ አካላቱን ብርሃን አደረገ ሌሊት ለጸሎት ሲቆሙ ማለት ነው ከራስ ጸጉሩ እስከ እግር ጥፍሩ ያበራል ግን እሱ አያየውም እንደሚያበራ ያኛው አባት ነው አባ ጳውሊን የሚያየው እንጦንስ ነው ደግሞ አባ ጳውሊ ደግሞ የራሱን ሳይ አይጉድኔ ያባ እንጦንስ ደግሞ 10 ጣታቸው እጃቸው የሚግራቸው ያበራል እሳቸው ደግሞ አያዩት ከዛ ምን አሉ መሰላችሁ ወይኔ እኔ ምንም ጸጋ የሌለኝ ሰውዬ ሲሆን አባ እንዲህ ያበሩ ለሳቸው አገልጋይ በሆንኩ እንጂ ብለው አለቀሱ ተመልከቱ እሳቸው ምንድነው እኔ ምንም ስራ ሳይኖረኝ እሳቸው በቅተዋል ለካ ከዛ ደግሞ ባንዶ ግን ደስ አላቸው ለምን ከታላቅ አባት ጋር በመሆናቸው ማለት ነው ምንድነው አሁን እነሱ የቀኑ ሲባል እኔ ባዶ ሆኜ እድሜ ልኬን እግዚአብሔርን ሳላገኘው ኖር ያስከፍቸው ብለው አዘኑ ለምንድነው እግዚአብሔር የራሳቸውን ጸጋ እንዳያዩት ያደረገው ብላችሁ ተጠይቁኝ ኮርተው ከጽድቅ እንዳይወጡ ነው እንዳይታበዩ ግን እኮ እሳቸው ያበሩ ነው 10 ጣታቸው ያበራል ግን የሚያዩት ከራስ ጸጉሩ እስከ እግር ጥፍሩ የሚያበራ አባ ጳውሊ ነው ደግሞ ተመልከቱ አባ ጳውሊ ደግሞ የሰራ አካላቱ ያበራ ነው ግን የሚያየው የእንጦንስን 10 ጣቶቹ ያበሩ ነው የሚያቸው ቅዱሳን ሲቀኑ ለሚበልጠው ጸጋ ክብር ለማግኘት ጽድቅ ለመስራት ይቀናሉ አሂዛብ ሲቀኑ ለማጥፋት ይቀናሉ ማለት ነው ቅናት ሁለት ነው ማለት ነው እስኪ በሉ ቅናት በሉ ስንት ነው ቅናት መንፈሳዊና ቅናት ሰይጣናዊ ቅናት አለ ማለት ነው እኛ ምን ቀናው ቅናት ምንድነው ነው አሁን ይባላል አይደል ባለጌ ይባላል ባለጌ እሱ ለቀረ ሳይሆን እሱ ለገበረ ሳይሆን ጓደኛው ለቀረ ያዝናል ገብቷችኋል አንዳንድ ሰው ተመልከቱ የሱ ሱቅ ስላልተሸጠ ሳይሆን የጓደኛው ሱቅ ስለተሸጠ ነው የሚነደው አንዳንድ ሰው የሱ ውጤት ዝቅ ስላለ ሳይሆን ጓደኛው ከሱ ስለበለጠው ማለት ነው የሚያዝነው በዛ አንዳንድ ሰዎች ተመልከቱ መኪና ስለሌላቸው ሳይሆን የሚያዝኑት ከነሱ የሚበልጥ 2 መኪና ያለው ሰው ስላለ ነው የሚያዝኑት ስለዚህ ምንድነው ካላችሁ በመናገኘው ነገር ነው መደሰት ያለብን ነው በሰው መቅናት ጥቅም የለውም ቅናት መንፈሳዊ ይባላል አይዛብ ሲቀኑ ተመልከቱ እየሰማችሁ ነው እንደማን ነው ካላችሁ እንደ ፈሪሳውያን እስኪ በሉ እንደ ፈሪሳውያን በሉ ፈሪሳውያን ክርስቶስ ላይ የተነሱት ምን ብለው ነው ሙት የሚያስነሳ ከሆነ እውራንን የሚያበራ ከሆነ ድውያንን የሚፈውሳቸው ከሆነ ጎባጣዎችን የሚያቀናቸው ከሆነ ሽባዎችን የሚያረታቸው ከሆነ ተመልከቱ አንካሳነ አሮጸ አንካሳዎችን ሽው ብለው እንዲሮጡ አደረጋቸው ወህሙማነ ፈወሰ የታመሙትን በቃሉ ፈወሳቸው አይነ ስውሩን በመራቁ አበራው ሩቅ መሄድ የማይችለውን አይነ ስውር እቤት ገብቶ ጠበቀው ለምን አይነ ስውር ነው ሩቅ መጓዝ አይችልምና እንደዚህ ያረገ ተመልከቱ ኃጣንን ተመልከቱ ቀርቦ ኃጢያት እስከሚሰሩበት አዘቅት የተሸከመችውን ኃጢያት ተመልከቱ እንኳንስ እግዚአብሔር ሰው እንዳያያት በቀነዋ የምትቀዳዋን ሴት ሰው በሌለበት ሰዓት ብቻውን ደክሞት ተቀምጦ አገኛል እግዚአብሔር ለሰው ሰዓት አመቻችቶ የሚሰጥ አምላክ ለኃጢያተኞች እንኳን ተመልከቱ ብቻውን ሄዶ ተመልከቱ ብቻውን መገኘት የሚፈልገውን ብቻውን ያገኘዋል ሩቅ መሄድ የማይቻለውን ቀረብ ብሎ ይቀመጥለታል መቃብር የገባውን ሄዶ ያወጣዋል ተመልከቱ የእግዚአብሔር ቸርነት እኮ ተመልከቱ ዘማውያኖቹን ደግሞ ተመልከቱ ይሄደ ያድናቸዋል ሰው የሚጽየፋቸውን አለያችሁ የሚላቸውን በዚህ የተነሳ ተመልከቱ ወናሁ ሁሉ ዓለም ተለወደረሁ የቃሉን ትምህርት የእጁን ታምራት የሰሙ ሰዎች ሁሉ ተከተሉት ጌታን በዚህ ጊዜ ምን አሉ መሰላችሁ መንግስት ከእጃችን ልትወጣ ነው ይህን ታምራት የሮሜ ሰዎች የሰሙ እንደሆነ መተው ሀገራችንን ይወስዳሉ አሉ እስኪ በሉ ይህን ታምራት በሉ ማን የሰሙ እንደሆነ የሮሜ ሰዎች የሰሙ እንደሆነ ሀገራችንን ይወስዱብናል ስለዚህ ምን እናድርግ ሳይርቅ በቅርቡና አጥፋ ነው ከተመልከቱ በዚህ ዓለም ልብ ብላችሁ ስሙኝ ሰዎች ሲቀኑ ማጥፋት ነው የሚፈልጉት ግን ተመልከቱ ካሸናፊዎች
አሸናፊ ነን። እስኪ በሉ ካሸናፊዎች በሉ አሸናፊ። ያሸናፊ ብቻ አይደለንም። እሺ ይሄን በደንብ ማወቅ አለባችሁ። ያሸናፊዎች አሸናፊ ነን። እስኪ በሉ ያሸናፊዎች በሉ አሸናፊ። ይሄን ሁሉም ሰው ማወቅ አለበት። እውነቴን እኛ ክርስቲያኖች ያሸናፊዎች አሸናፊ። ለምን? የዚህ ዓለም ገዢዎች አሸናፊ ናቸው። እኛ ደግሞ ያሸናፊዎች አሸናፊ ነን። የዚህ ዓለም ገዢ ዲያብሎስ ተመልከቱ፣ ወይ መጽ መላኩ ለዝንቱ ዓለም ወይ ይረክባተኒ በላይሌ። የዚህ ዓለም ገዢ ዲያብሎስ ይመጣል፣ በእኔ ላይ አንዲትስ እንኳን በደል ስህተት አያገኝም። በሐሌው እንዳልሰራ ለማጠየቅ ተመልከቱ፣ የዚህ ዓለም ገዢ ዲያብሎስ መጥቶ ከኔ የሚያገኘው የኃጢአት ገንዘብ የለውም፣ ንጹሕ ባሕሪ ነኝ። በነቢብም እንዳልሰራ ለማጠየቅ ተመልከቱ፣ ካፉ አንድ ቀን ክፉ እንኳን ወጥቶት አያውቅም። አይሁድን እንኳን ተመልከቱ፣ ቤተ መቅደስን እየበደሉት ለእግዚአብሔር የሚቀርበውን መስዋዕት እየበሉ የባልቴቶችን ገንዘብ እየበሉ እንደዚህ ያያደረጉ እንኳን አንድ ቀን እንኳን እናንተ ሌቦች ብሎ አልሰደባቸውም፣ ምንም አላላቸውም። ስለዚህ ምን አለ? የዚህ ዓለም ገዢ ቢመጣ ከኔ የሚያገኘው የለም። ክርስቶስ ያሸነፈው የዚህ ዓለም ገዢ ዲያብሎስ ነው። የዚህን ዓለም ገዢ ያሸነፈው ማን ነው ከተባለ ያሸናፊዎች አሸናፊ ክርስቶስ ነው። ለዚህ ነው ቅዱስ ጳውሎስ ምን አለ መሰላችሁ? እትትቃወሙ ወለ እኩይ በእኩይ ክፉን በክፉ አትቃወሙ አለ። በሉ እስኪ ክፉን በሉ በክፉ አትቃወሙ። ክፉን በክፉማ ሰይጣንም ያሸንፋል፣ ጦርም በጦርማ ሌላም ሰው ያሸንፋል። ክፉን እኛ የምናሸንፈው ክፉን ተቀብለን የሐሳባችን ልዕልና ነው የሚያሸንፈው። ሰማዕታት መዋዕያን ይባላሉ። እስኪ በሉ መዋዕያን በሉ በሉ አሸናፊዎች በሉ። ምንድነው አሸናፊ ማለት? ቅዱስ ጊዮርጊስ አልታረደም፣ ሰማዕታት አልተቆና። ምንድነው አሸናፊ ማለት? የገጠምነው በዱላ አይደለም። ይሄ ልብ ብላችሁ ስሙ እሺ። የገጠምነው በዱላ አይደለም። በሐሳብ ደረጃ ሐሳባቸውን አሸነፈ። በመሞትም ቢሆን 3 ጊዜ ከሞት ተነስቶ አሸንፏቸዋል። 3 ጊዜ ማለት ይፈጩታል፣ ይነሳል፣ ይገርሉታል፣ ይነሳል፣ በእሳት ይጠብሷቸዋል፣ ይነሳሉ፣ በብረት ምጣድ ይቆሏቸዋል፣ ይነሳሉ። 3 ቀን ያህል እሳት አነደዱባቸው ሐዋርያት። በ3ኛው ቀን ከእሳት ውስጥ በደህና ወጡ። ወስደው ሰው እንዳያገኘው መቃብር ውስጥ ከተቷቸው። መሬት እነሱን መሸከም አልቻለችም፣ ተነሱ። በዚህም አሸናፊዎቹ እኛ ነን ነው። ያሸናፊዎች አሸናፊ ማለት ጅል ሲሉት ጅል የማይል ሰው አለ እንዴ? የማይል ሰው አለ? በሉ ንገሩኝ፣ የማይል አለ? ጅል ብትሉት አንዱ ጅል ይላል፣ እሱ መልሶ አንተ ምናምን ብትለው አንተ ምናምን ይላል። አልተሸነፈም። ማሸነፍ ማለት እሱ የሰደበ አንተ ማመስገን ነው እንዴ? ቆይ አሁን እናንተ ኳስ ተጫዋቾች ናችኋል። በመከላከል ብቻ ማርክ ማስቆጠር አይቻልም አይደል? ይቻላል። ምን ማለት አለበት ንገሩኝ እንጂ። በጣም የምናሳዝነው እኮ መከላከል ራሱ አልቻል። መከላከል የሚባለው ሰው ሲሰድብ ዝም ማለት ነው አንዱ መከላከል። መከላከል የሚባለው አንተ ሌባ ሲል እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ የሚባለው እንዴ ይቀርባልኝ። እንደውም ከተቻለ ዝም ብሎ ማለት መከላከል የሚቻለው ማስገቅ ጎል አስቆጠርክ የሚባለው ሲሰድብ እግዚአብሔር ያክብርልኝ። አንድ አባት ነበርና ገዳም ውስጥ በጣም ስድብን ሊመነኩስ ሲሄድ አገኙትና አባሉት። አቤት የሚሰድብ ሰው ፈልገህ ተሰደብ አሉት። የሚሰድበው ሰው አጣ። በጣም ነው የሚገርመው። ቢመጣ እኮ እዚህ ከተማ ይጠግብ ነበር ማለት ነው ያባት ማለት ነው። በጣም የሚሰድብ ሰው ፈልገህ ተሰደብ ሲሉት ስድብ የሚሰድበው ሰው ጠፋ። ከዛ ከተማ ወጥቶ ስድብ የሚሳደብ ሰው ገዝቶ ቀጥሮ ይዞድ ገዳም ይዞድና በልደና ደናርገ ስደበኛ ሲሰድበው እግዚአብሔር ይስጥልኝ ሲል እስኪ በሉ እግዚአብሔር ይስጥልኝ በሉ እንጂ። ሲሰድብ ዝም ማለት ምን ማለት ነው ካላይ መከላከል። እኛ ግን ያልተከላከል ጎል እየተቆጠረብን ነው ያልኳቸው ያሉት። ሲሰድብ ዝም ስትል ተከላከልክ። ማጥቃት ጎል ውስጥ ማስገባት አይደለም። ማጥቃት የሚባለው መልሰ እግዚአብሔር ይስጥልኝ ስለሰደብከኝ። አንተ ባትሰድበኝ ማን ክብር ያሰጠኛል?
አንተ ባታማኝ ማን ክብር ያሰጠኛል? አንተ ባትሸጠኝ ማን ክብር ያሰጠኛል? አንተ ባታዋርደኝ ማን ያዋርደኝ ነበር? እንዲህ ያለ ክብር የሰጠኝ እግዚአብሔር ይስጥ እንጂ። እውነት የክርስትናዬን ሲገለጥ እኮ ተመልከቱ። ማር የያዙ እጆችን ካልተቀበልካቸው እንዴት ነው ህይወት ሊጣፍጥ የሚችለው? ስድብን መቀበል ስትችል ህይወት እየጣፈጠ ይሄዳል። ከዛ አባት ምንድነው ያላቸው መሰላችሁ? እግዚአብሔር ይስጥልኝ እያለ ብሩ ሲያልቅበት ሰውየው ሄደ። በነፃ አልሳደብም ብሎ ማለት ነው። ከዛ አንድ ቀን ከተማ ሲወጣ ቃል ይገዛ የሆነ ሰው አጋጠመውና ሞላጫ መነኩሴ ሌባ አለው። እኪሱ ቢገባ ብር የለም። እግዚአብሔር ይስጥልኝ ከፍዬ ነበር የምሰደበው በነፃ አቀመሱኝ ብሎ ቤቱ ሄደ ማለት ነው። እና መሰደብ ጽድቅ ነው ነው እያልኳችሁ ያለው። እስኪ በሉ መሰደብ በሉ ምንድነው? እኔ በሞት ያፈርሶንላችሁ። ሰርቃችሁ ብቻ ሳሰርቁ ሳይሆን ሳሰርቁ ከተሰደባችሁ ብፁዓን ናችሁ። ሰርቃችሁ ከተሰደባችሁ ቢያንስ ደግሞ እግዚአብሔር ይስጥልኝ እውነት ነው ካላችሁ ኃጢአታችሁን አመናችሁ ማለት በዚያም ደግሞ ተጸድቃላችሁ ማለት ነው። ለዚህ ነው ሰው ስድብን መለማመድ አለበት፣ ክፉ ነገርን መለማመድ አለበት። ህሊናው እንዳይረበሽ መሆን አለበት። እኔ በዚያውም ልንገራችሁ ሰይጣን እግዚአብሔር ከኛ ጋር አለመሆን የሚያቀበት አንድ መንገድ አለ። ማን ከኛ ጋር አለመሆን በሉ እንጂ ንገሩኝ። ሽባውን በእናንተ ማሰብ እግዚአብሔር ከኛ ጋር ነው አይደል? እርግጠኛ ናችሁ? ታረተው ሻውን እናንተ ጥሩ ስድብ ንገሩኝ እስኪ። ጥሩ ስድብ እኮ አቤት የለም። እሺ ዝም ብዬ ማለት ነው እናንተ ሌቦች ብላችሁ ትናደዳላችሁ አትናደዱ? የእውነቷን ንገሩኝ በሉ እንጂ በሞቴ ንገሩኝ። ከተናደዳችሁ እግዚአብሔር ከእናንተ ጋር አይደለም። ሰይጣን ሰውን የሚያውቀው ተመልከቱ፣ እግዚአብሔር ያለበት ሁሉ ጊዜ ደስተኛ ነው። ሰይጣን ወደኛ ሲመጣ መከራን እንዲጨምርልን አንዱ ምክንያት ምን ሆነው በሚመጣው መከራ ስንበጣበጥ ሲያየን አራ የማ እግዚአብሔር አብሮት የለም ላቅም ሰው ላይ ጨምርልሃል ማለት ነው። ዝም ስትል በተሰጠ ነገር እግዚአብሔር ይመስገን ስትል፣ በተሰደብከው ነገር እግዚአብሔር ይመስገን ስትል፣ አንተ ትዕግስተኛ ስትሆን ሰይጣንን በትዕግስት ታሸንፈዋለህ ማለት። አሁን እኮ አንድ ያጣነው ነገር ምንድነው ብትሉ ትዕግስት የለውም ሰው። እስኪ ባሉ ትዕግስት ባሉ ትዕግስት ይቺ የኛ ሰፈር አይደለችም፣ እሷን አይደለም። ትዕግስት እሷማ ስሟ ብቻ ሆኖ ቀረኮ። ስሟ ትዕግስት ሁላችንም ነው። እሺ ታውት እንግዲህ ትዕግስት የምትባሉ ሴቶች እንዳትቆጡኝ እሺ። እና አደራችሁ ትዕግስት ማለት ተመልከቱ መታገስ አልቻለም ሰው። እንኳን እግዚአብሔር ራሱን መታገስ ችሏል። ራሱን ቆይ ራሳችሁን ታግሳችሁታል? ራሱን መታገስ ማለት እኮ ብላ እያለ እረፍ ያኮ ነው። ያኔ እኮ ትዕግስት የሚባለው ተሳደብ እያለ እረፍ አታተርፍም በዚህ ታገስ። ከቤተ ክርስቲያን ውጣ እያለ እረፍ። ቤትህን ሄደህ ምን ልታረግ ነው ማለት እኮ። አትቁረብ ሲል ደግሞ እረፍ። ከፈጣሪ ጋር በመሆኔ እንጂ ባለመቁረብ የማተርፈው ነገር የለኝም ማለት እኮ ነው ትዕግስት ማለት። ሰው እንኳን እግዚአብሔርን ሚስቱን አይታገስም። ኧረ ሚስቱን ይወደው ኧረ ተውት ሚስቱ ለምነን እኮ ተመልከቱ እግዚአብሔር ይዞ በሚመጣበት ቀን የሚያሰልችተን ቤታችንን እግዚአብሔር ደግሞ ተመልከቱ ዝም የሚለን ውሻ እንዳንሆን እኮ ፈልጉ። ሲበሉ ዝም የሚለን በሉ ውሻ እንዳንሆን ነው። ምን እንዳንሆን? ቆይ በሞት ያፈርሰው ውሻ እበርከች እንዳለ ዳቦ ጣል ብታረጉለት ያድራል በር ዳቦውን ይዞ ሰፈሩን እያወደለደለው ልክ ውሻ እንዳይሄድ መድኃኒቱ ዳቦውን እያሳዩ ማሳደር ጣል ታረግለት እንዳይ ደግሞ ትልቁን ሊጨምረኝ ነው ያችን ጎረስ አርጎ ፍጥጥ ያው ፍጥጥ ብሎ ውሻ ያድራል ማለት። እኔ በሞት ያፈርሰዋል እግዚአብሔር የለመናችሁትን ሁሉ ይሰጣችኋል። የማይሰጠን ግን ለምን መሰላችሁ? ውሻ እንዳንሆን እኮ ነው። ዛሬ መኪና ስጠኝ ብለው መኪና ቢሰጥህ ነገ አትመጣማ መኪናን እያሽከረከርክ እዛው ልቀር ነው። የመጨረሻ ከሱ ጋር አንድ እስከምንሆን አይሰጠንም። አንዱ አላሉ ሲጸልይ ከተማ ገባ ነው ትይልኝ። አሁን ነግረው ሰውየው ደግሞ ሰምቶ እንዳይቆጣ ችግር የለውም እንሸማከላል። እና ሲጸልይ ከተማ ይገባል። ደግሞ ሲጸልይ አሜሪካ ደና አረፈ ተመልከቱ።
አሜሪካ ሄደና ጸሎቱን አቋርጦ ተኛ። ሰው ሞላ ነው ማጸለይ አለው። ከኢትዮጵያ የሚያውቀው ሰው ይሄዱ አሜሪካ ከገባው ጌታ አስገባይ ቢይ ነው ጸልይ። እዚህ በኋላ ጨረሰ ማለት ብዙ ሴት ባል ፈልጎ ባል ሲያገኝ ቤተክርስቲያን ድርሻይ ድርሽ እስከ 4 ሰዓት ይገደማል ማለት ብዙ ወንድ ቤተክርስቲያን መጥቶ ባለስልጣን ሲሆን ቤተክርስቲያን በሩ ነው ያቀው አይሳለም። ተመልከቱ ውጤት እንዲመጣና አልቅሰው ውጤት ሲመጣ ለምን እግዚአብሔርን ረሳው? ውሻ እንዳልሆን እኮ ነው እግዚአብሔር እንደው መቤቴ እግዚአብሔር የለመናችሁትን ያልሰጣችሁ ተመልከቱ ስለሚወደን ብቻ ምን ስለሚለን በሞቴ ወጣን እንዳንሄድ እኮ ነው እንደው ሻመን የተሰጠችንን ይዘን እልም እንደው በሞት ያበልን ባስታውሱ የሆነ ትንሽ ነገር ስትደረግልን እግዚአብሔር ቤት ነው የምንቆየው የት ነው የምንቆየው? አሁን እኮ እዚህ የመጣችሁት እኮ የሆነ ትንሽ ጎደሎ ኖራችሁ መድኃኒዓለም ጎደሏችንን ይምላልን። ጎደሎ ህሊናችን ነው። እኔ ገንዘቡን አላልኩም እሱ ትርፍ ነው። እሺ ጎደሎ ህሊናችን ከተሞላ ይውላችሁ ሁሉ የሱ የሆነ እግዚአብሔር ለኛ ለመስጠቱ እግዚአብሔር ንፉግ ነው እንዴ? ንፉግ አይደለም። ያልሰጠን እንደው ውሻ እንዳንሆን እግዚአብሔር በቤቱ ያጽናን፣ በቤቱ ያጽናን። ቢሰጠንም ወዶን እስኪበሉ ባይሰጠንስ ሁሉ ንገሩኛ። ሳቶን ከምንለይና ሳይሰጠን ከሱ ጋር ከምንሆን ምረጡ እስኪ። ሲያኮኑ ተመልከት ራስክን አሞህ ጸበል ቤት መተህ እንድትጋደም ያደርጋል። ጆሮህ ታሞ ቅዳሴ የማታስቀድሰው ተቀድሶ ነው ቅባ ቅዱስ የሚደረገው ስትባል መምርዬ እንደው አስቀድሽ ቅባ ቅዱስ ላስደረግ ትመጣለህ ማለት ብቅ ብለህ አታውቅማ ታስቀድሳለህ። ስለዚህ እግዚአብሔር በበሽታ ሰውን ይስበዋል፣ ግን የኃጢአት ሳይሆን የጽድቅ እንዲያረግልን መድኃኒዓለም ይርዳን። ስለዚህ ተመልከቱ ማሸነፍ ሁለት ነገሮች አሉት። በዚህ ዓለም ሁለት ጎል ነው ያለው። እሺ እስኪ በሉ ሁለት ጎል በሉ። ስንት ጎል ነው ያለው? በኳስ ሜዳ ስንት ጎል ነው ያለው? በሉ ከሁለት አንዱ ማግባት አለብን። ገብታችኋል? ሁለት ጎል ነው ያለው። በሰማይ አንድ ሲሆን ነው አንድ መንግስተ ሰማይ ሁለት። የትኛው ጋር ነው እየተጫወትክ ያለው ነው? አንተ የትኛው ነው እየመታ ያለው? የቱ ጋር ነው ስትጫወቱ የምትሉት ውሏችሁ? ስናመሻ መሸ ነው የት ጋር ነው? እኔ ማታ እኮ ተመልከቱ ወረቱን የከሰረ ነጋዴ እኮ መጥፎ ነው። ተመልከቱ መንግስተ ሰማያት እግዚአብሔርን የከሰረ ክርስቲያን ምንም አይጠቅም። እግዚአብሔርን እንዳንከስር መድኃኒዓለም ይርዳን። የዋላችሁበትን ማታ ከየትኛው ነው ጎል ያስቆጠርኩት? ተሳድበህ ከሆነ ትክክለኛ ሲሆን ነው ጎል ያስቆጠርኩት። ሲሰድቡ አመስግነ ሄደህ ከሆነ ወይንም ሲሰድቡ ዝም ካልክ ተከላክለሃል፣ አልገባብህም፣ ትሻላለህ። ሲሰድቡ ካሻርክ ገብቶብሃል። ሲሰድቡ ካመሰገንክ ቀጥታ የመንግስተ ሰማያት ጎል ያስቆጥራል ማለት ነው። ስለዚህ በዚህ መስመር እንድንሄድ መድኃኒዓለም ይርዳን። ተመልከቱ እነዚህ ሰዎች ቅናትን ያረጋሉ። በሰው እንዳንቀና መድኃኒዓለም ይርዳን። ስለ ቅናት በሰፊው ሌላ ቀን ብናወራ ደስ ይለኛል። ወደ ነገር ይለኝ እስኪ በሉ ክርስቶስንም የሰቀሉት ተመቅኝተው ነው። እስኪ በሉ ክርስቶስን የሰቀሉት በሉ ምን ብለው ነው? እኔ በጣም ይገርመኛል። በተለይ የመናፍቃኑ ቅናት መስቀል ስናረግ በዚህ አዳራሻቸው በር ላይ መስቀል ያረጋሉ። ከውስጥ እኮ ባዶ ነው። እንዲውላል ቅናት እኮ ከባድ እኮ ነው። ተመልከቱ ግን በጣም ደስ የሚለው ነገር ተመልከቱ በመስቀሉ ክርስቶስ ይፈርድብናል ማለታቸው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አንድ ነገር ልንገራችሁ። እግዚአብሔር በሉ ሁላችሁም አፍን ከፍቶ ፊትን ጸፍቶ እንኳን ሰውን አህያን ያናግራል በሉ። ማንን ያናግራል? እንኳን አህያን ድንጋይን ያናግራል በሉ። እንኳን አህያን በሉ ድንጋይን ያናግራል። ተረት አይደለም እነሱ እንደሚሉት ተረት ሲነሱ እና ተመልከቱ የመዳምን አህያ ያናግረዋል። እብነ ቢታንያን አናግረዋል እግዚአብሔር ተመልከቱ በጠላቶቹም ቢሆን ይሰበካል። ይሄን ወቁ እስኪ በሉ እግዚአብሔር በሉ በማን ይሰበካል? ስለሰበኩለት ግን አይጸድቁም። መስቀሉን አሁን እነሱ ተመልከቱ አይሁድ ሰቀሉና ክርስቶስን ቸራለ የሰራዊት ንጉስ እግዚአብሔር ጠላትክን ያውለው ያሳድረው አሉት። ሰው ይሄን ያልታመማል። ጠላቶቹ ማን ናቸው? በሉ ንገሩ።
እኛን አታውለን አታሳድረን እኮ ነው ጸሎቱ። ተመልከቱ። መናፍቃኑ ኦርቶዶክስን ለማናደድ መስቀል ቢሰቅሉ ክርስቶስ በመስቀሉ ዓለምን አድኗል እያሉ እየሰበኩ ሌላ ምንም ትርጉም የለው። በመስቀሉ ያላመነውን እኛን ይፈርድብናል አሉ ማለት ትርጉሙ እሱ ነው። ክርስቶስ በሰይጣንም ቢሆን ይሰበካል። የሰይጣን ስብከት ግን ልክ አይደለም ነው። ከበሮ ደግሞ ግው ማድረግ ይዘዋል። ምን ማለታቸው ነው? ሰፊው የአዳም ልቅሶ ጠባቧ የዮሐንስ ስብከት ናት። አዳም አለቀሰ ዮሐንስም ሰበከ አሉ። ከበሮውን ሲመቱት ደግሞ ተመልከቱ። ከበሮውን እነሱ ሲመቱት የሚሰብኩት እኛ ነው። በቃ አለቀ። ተመልከቱ። ከፊት ሲመቱት ስፉ የመለኮት ምሳሌ ነው። ጠባቡ ንዑስ የሚባለው እሱ የሥጋ ምሳሌ ነው። ስፉ አምላክ በሥጋ ተወሰነ ብለው ማንን የሚሰብኩት? ኦርቶዶክስ። ተመልከቱ። ከበሮ ደግሞ ተመልከቱ። ከበሮ የማያውቅ ሰው ከበሮ ሲመታ ነው የሚያሳዝኑት ማለት ነው። እስኪ ከበሮ በሉ እንጂ ከበሮ ሰው ነው ራሱ ማለት ነው። እርጥብ ከበሮ ይጮሃል? በመቴ ነገር እርጥብ ከበሮ ይጮሃል? ያ ከበሮ ደመነፍስ የሌለው ደም የሌለው ደረቅ ነው። ምን ማለት ነው? ከደመነፍስ ከስጋዊ ሐሳብ የተለዩትን ታጸድቃለህ አሉ። እነሱ ግን ደመነፍስ እንስሳ ናቸው። እኛ ደመነፍስ ነን ብለው እየሰበኩልን እኮ ነው። ተመልከቱ። ከደመነፍስ ያልተለዩ ከበሮን ሲመቱት እኛ ደመነፍስ ነን፣ ደመነፍሳችንን የደመነፍስ ሥራ በመስራታችን ትፈርድብናለህ አሉት ማለት። እኛ ግን ተመልከቱ ምንድነው መሰላችሁ? ጣፉ ግርፋቱን ደግሞ ምኑን እናስብበታለን? እነሱ ላይ ብናየው ክርስቶስ ተገርፋ ነበር፣ በተገረፍከው ግርፋት ስላልተጠቀምኩ ትፈርድብኛለህ ማለታቸው ነው ማለት። ቤተክርስቲያን ስንዱም መቤት ናት። የሷ ልጅ አደረገን። እግዚአብሔር ይመስገን በሉ እንጂ ማን ይመስገን? በቃ ይሄ ነው። የትኛውም ቦታ ብናየው ኦርቶዶክሳዊ ትርጉም ያለው ኦርቶዶክሳዊ ትርጉም አለ። ስለዚህ ተመልከቱ። አይሁድ ተመልከቱ ምን አደረሰላችሁ? የሮሜ ሰዎች መጥተው አገራችንን ይወስዳል ባሉ። እሰይ አዎ መጣ። የሮሜ ሰዎች አገራቸውን ወሰዱ። የሮሜ ሰዎች እነማን ናቸው? ሐዋርያት። የሮሜ ሰዎች እነማን ናቸው? ክርስቶስ ራሱ። ሮም ማለት ልዑል ማለት ነው። ከፍ ያለው አምላክ በሥጋ ተገልጦ ተመልከቱ በዚህ ዓለም ያሉ ነፍሳትን ለመንግስተ ሰማያት ያበቃቸዋል። ስለዚህ ተመልከቱ አፋቸው ተከፍቶ ፊታቸው ተጠፍቶ ተናገሩት። ይህን ያናገር አምላክ ስሙ የተመሰገነ ይሁን። ሁሌም ቢሆን እግዚአብሔር በሁሉ ይሰበካል። የሚታመነው ግን የቤተ ክርስቲያን ትምህርት ብቻ ነው። እንግዲህ ወደ ነገር ይልቅ እስኪ ሮም በሉ እንጂ የት ሀገር ሰው ናችሁ? በሉ እንጂ ነገር የሮም ሰው አይታሰርም። የሮም ሰው ልዑል ነው፣ ከፍ ያለ። እኛ ስራት የለብንማ። የክርስቶስ ልጆች ነን፣ ልዑላን ነን ማለት ይኮ ነው። የሮም ሰዎች ነን ማለት ሮም ማለት የቃሉ ትርጉም ተመልከቱ ከፍ ያለ ማለት። እስኪ በሉ ከፍ ያለ በሉ። ከፍ ያለ ማን ነው? ክርስቶስ ነው። ከፍ የሰማይ ሰዎች ነን ማለታችን ነው። የሮሚ ሰዎች ነን ስንል ማለት ነው። የሮሚ ሰዎች ነን ማለታችን የቤተ ክርስቲያን ልጅ ነን ማለታችን ነው። እስኪ በሉ የሮሚ ሰዎች ነን በሉ። የማን ልጆች ናችሁ? የቤተ ክርስቲያን ልጅ። በቃ በአንድ ቃል ብቻ ነው ይሄንን ማስረው። እንግዲህ አሁን ሮሜ ላይ ነው ያለነው። ሮም ተመልከቱ። ሁላችሁም እንደምታውቁት የሮምን ታሪክ እንኳን የምታውቁት አይመስለኝም። ሮሜ እቺ ከክርስቶስ ልደት በፊት የነበረች ናት። በሰው ስም ነው የተጠራችው። ቅዱስ ሄርማን ስለ ሮሜ ተናግሯል። ቅዱስ ሄርማን ስለ ሮሜ ሲናገር ምን ይላል መሰላችሁ? ረከብክዋ አፍቀርክዋ፣ አገኘኋት ወደድኳት ይላል። እስኪ በሉ አገኘኋት በሉ ወደድኳት። የት ሄደ ነው ስንለው ወሪድ የብሔረ ሮሜ አለን። ወደ ሮሜ ሀገር ወርጄ ምን አለባት? አገኘኋት። ከዛስ ወደድኳት። ከመህቴ ተመልከቱ እንደ እህቴ አገኘኋት። ወምድረ ዳጥ መዋዕል ተመልከቱ ከብዙ ዘመናት በኋላ ቤተክርስቲያን ተመልከቱ ከብዙ ዘመናት በኋላ 5500 ዘመን ሲፈጸም ተገለጠች። አየኋት። ከዛስ ተመልከቱ ወደድኳት። ሳያዩ መውደድ የለምና ካየኋት በኋላ ወደድኳት አለ። ተመልከቱ ወምዝ እምድረ ዳጥ መዋዕል አለ። ተመልከቱ ከጥቂት ዘመን በኋላ ወትተሐጸብ በፈለገ ጤግሮስ፣ በጤግሮስ ወንዝ ትታጠባለች።
እስኪ በሉ በጤግሮስ ወንዝ በሉ ምን ትላለች? ስትታጠብ አገኘኋት። ጤግሮስ የተባሉ ተመልከቱ የገነት ወንዞች ናቸው። ኤፌሶን፣ ግዮን፣ ኤፍራጥስ፣ ጤግሮስ ናቸው። የማር ወንዝ፣ የወተት ወንዝ፣ የዘይት ወንዝና የወይን ወንዝ ናቸው። 4 ወንዞች ናቸው። በእነዚህ ሁሉ ስትታጠብ አገኘኋት። ማር ምንድነው? መራራው ህይወቷ ጣፍጦላት አገኘኋት። ወተት ምንድነው? ወተት ያሳድጋል። ወደ እግዚአብሔር አድጋ አገኘኋት። ክርስቶስን መስላ ተመልከቱ። ወይን ያሰክራል። በክርስቶስ ፍቅር ሰክራ አገኘኋት። የዚህ ዓለም መጠጥ ተመልከቱ ባለስልጣናትን ያስንቃል፣ ሁሉን ያስንቃል። እስኪ በሉ መጠጥ በሉ ሁሉን ያስንቃል። ምንን ያስንቃል? አንድ ሰው እየጠጣና አፄ ቴዎድሮስን አገኛቸው። ከዛ በፈረስ እየወዱ ሲሄዱ ታጠቅ የሚባል ፈረስ ነበራቸው። ቴዎድሮስ አላቸው። አቤት አሉት። ታጠቅ ልግዛ አላቸው። መጠጥ እኮ ጎበዝ ሰው እየኮንቱ ሲላቸው ምን አሉት? እሺ አሉትና ከዛ ወታደሩ ሰይፉን መዘዝ አረገና አፄ ቴዎድሮስ ነው እንዴ የምትናገራቸው? ልበለው በሰይፍ ሲላቸው አይተው ቆይ ነገ ጠይቀዋለሁ አሉና ትተውት ሄዱ። ነገ አስጠሩና ጀግናው ፈረሴን አገዛኝም አሉት። ቆይ ጌሾና ጓደኞች ጋር መክሬ ልጣላቸው። ጓደኞቹ ማን ናቸው? ጌሾና በቀል ጋር መክሬ ልጣ ማለት ነው። ጌሾና በቀል ሲገቡ በቃ ደፋር ነው የሚያረጉት ሰውን ማለት። ስለዚህ ተመልከቱ መጠጥ ተመልከቱ የለበሰውን ራቁት ያደርጋል። በክርስቶስ ፍቅር የሰከረ ሰው በሰማይትነት አደባባይ ስለ ክርስቶስ ርቃኑን ይውላል። መጠጥ ባለስልጣናትን እንዳይፈሩ ያደርጋል። በክርስቶስ ፍቅር የሰከረ ሰው ባለስልጣናትን አይፈራቸው። እኔ ንጉስ የክርስቶስ ነው የማይሞት ንጉስ ስላለኝ በምድራዊ ንጉስ ሃይማኖቴን አልቀይርም ይላል። ተመልከቱ በመጠጥ የተነሳ ሰው ርቃኑን ይውላል። በክርስቶስ ፍቅር የተነሳ ሐዋርያት በሰማይትነት አደባባይ ራቁታቸውን በመሬት ተጎትተዋል። መጠጥ ሁሉን ያዘነጋል። የክርስቶስ ፍቅር ክብርን ያዘነጋል። እስኪ በሉ የክርስቶስ ፍቅር በሉ ክብርን ያዘነጋል። ተመልከቱ ወጻይኩ ውስተ ገዳም ይላል ቅዱስ ያሬድ። ከበረሃ ወጣሁ ማለት ከድንቁርና ወጣሁ። እንዘ ሲብሖ ለእግዚአብሔር እግዚአብሔርን አመሰግነው ዘንድ ወበየር ኢኩ ዘይኮነ ኃይሉ ከማይለ ሰብ እንደ ሰው ያይደለ ኃይል አየሁ። ተመልከቱ ከዛ በኋላ ምን አለ መሰላችሁ? ይዜኒ ለሰላም ምትለዋ ከዚህ በኋላ በዚህ ዓለም ያለውን ሰላም ትተን ሰላም ድንግል ማርያምን እንከተል፣ ሰላም ክርስቶስን እንከተል፣ ሰላም ቤተክርስቲያንን እንከተል፣ ሰላም ወንጌልን እንከተላለን። እንዴት ብለናል? እስመ ተወልደ ክርስቶስ በሀገረ ዳዊት። ክርስቶስ ተመልከቱ በዳዊት ሀገር ከዳዊት ባህሪ በቤተልሔም ተወልዶልናልና። እንዴት ሆኖ ስናየው ተመልከቱ ሰብ ሁሉ ዘይከውን ኮነ ዘንበለ ኃጢአት ባይቲታ ሰው ሁሉ የሚሆነውን ከኃጢአት በቀር ሆነልን። የክርስቶስ ፍቅር እንደ ሰምፔር ሆኖ ይሳበን ይላል። የክርስቶስ ፍቅር እንዲስበን መድኃኔዓለም ይርዳን። ዘይ ተመልከቱ ሮሜ ማለት ምን ማለት ነው? ያሉ ንገሩኝ እንጂ ልዕልት ማለት ነው። ልዕልት ደግሞ ቤተክርስቲያን ናት። እዚህ ጋር ነው ትምህርታችንን የምንይዘው አላችሁ። እስኪ የአዳም ሚስት ማን ነው ስሟ? አቤት ሔዋን። ከየት ነው የተገኘችው? ከአዳም ግራ ጎን አይደለም ቀኝ ጎን ነው። እሺ ሴቶችን በተክሊል ስትቀመጡ በግራ እንዳትቀመጡ በቀኝ ነው መቀመጥ። ለምን ከቀኝ ነው የተገኛችሁት? እሺ ግራ የሚል ትርጓሜ አለ፣ እሱን አልተረጉምም። ግን ቀዳማዊ አዳም ከቀኝ ጎኑ ያላስገኛትን ክርስቶስ ቀኝ ጎኑ ነው ግራ ጎኑ ነው የተወከው? ስዕሉ ላይ ይውልሽ ቀኝ ጎኑ ግራ ጎኑ። ቀዳማዊ አዳም ከቀኝ ጎኑ ሔዋንን እንዳስገኘ ዳግማዊ አዳም ክርስቶስ ደግሞ ሙሽሪት የሕያዋን እናት ቤተክርስቲያን ከየት ነው ያስገኛት? ከቀኝ በሉ እንጂ ከቀኝ ጎኑ። ስለዚህ ተመልከቱ በአጭር ቃል ትምህርቴን እየጠቀለልኩ ልመጣ ነው። ሮሜ ማለት ልዕልት ማለት ከሆነ ልዕልት ማለትም ቤተክርስቲያን ናት። የሮሜ ሰዎች ነን ማለት የቤተክርስቲያን ልጆች ነን ማለት ነው። ስለዚህ ተመልከቱ ክርስቶስ አዳም ከቀኝ ጎኑ ሙሽራውን እንዳስገኘ ሔዋንን ክርስቶስ ከቀኝ ጎኑ አስገኛት። ያችን ላያት ወደድኩ። ተመልከቱ እንዴት ወደድኳት አለ ብል ያለውን ስንጠይቀው ተመልከቱ
የሔዋን ልጆች ተመልከቱ ሞት ሰለጠነባቸው። ምን ሰለጠነባቸው? ሔዋን እንደ ስሙ አይደለችም። የሔዋን ስም የሚወክለው ቤተክርስቲያንንና ድንግል ማርያምን ነው። ሔዋን ማለት ሕይወት ማለት ነው። ሔዋን ማለት የሕያዋን እናት ማለት ነው። ሔዋን ከሕግ በታይ የሆኑ ልጆችን ስትወልድ ቤተክርስቲያን ከሕግ በላይ የሆኑ ሐዋርያትን ወለደች። ሔዋን ሞት የሚገዛቸውን ልጆች ስትወልድ ቤተክርስቲያን ሞትን የሚገዙትን ዘዋብ ከነዚያ ከሃይማኖት ምኪድ ኩሎ ኃይሎ ለጸላኢ የዲያብሎስን መርዙን እንድናተፋው የማይፈታውን እንድንፈታ መታሰር የሚገባውን እንድናስረው ስልጣን የሰጠን ብለው በሞት ላይ ስልጣን ያላቸው ካህናትን ወለደች። ሔዋን ደም የሚያፈሰውን ወለደች። ቤተክርስቲያን ደግሞ ስጋውና ደሙን የሚፈትቱትን ካህናትን ወለደች። ሔዋን ተመልከቱ የሚጨልምባቸው ልጆችን ወለደች። ቤተክርስቲያን ብርሃን ክርስቶስ የሚወጣላቸው ብርሃን ልጅነትን የሚለብሱ ምእመናንን ወለደች። ሔዋን ተመልከቱ የወለደቻቸው ለመቃብር ሆኑ። ቤተክርስቲያን የወለደቻቸው ለሕይወት ታጩ። የሔዋን ልጆች ርጉማን ተባሉ። የቤተክርስቲያን ልጆች ቡሩካን ተባሉ። ይህን ስም ያገኘነው በቤተክርስቲያን ነው። ይህችን ቤተክርስቲያን እንድንወዳት መድኃኔዓለም ይርዳን። የማን ልጆች ነን? እስኪ በሉ ቤተክርስቲያን በሉ እንጂ የማን ልጆች ነን? የማን ልጆች ነን? የቤተክርስቲያን ልጆች ነን። ቤተክርስቲያን እናታችን ሮሜ የተባለችው ቤተክርስቲያን ናት። እስኪ በሉ ቤተክርስቲያን እናታችን በሉ። ቅድስት በሉ እስኪ። ቆይ ነገሩ ላስብላችሁ። ወነአምን በሉ እስኪ በአሐቲ ቅድስት ቤተክርስቲያን ልዩ በሆነች በአንድ ቤተክርስቲያን እናምናለን። እስኪ በሉ ልዩ በሆነች በስንት ቤተክርስቲያን እናምናለን? ጽኑ በሆነች በአንድ ቤተክርስቲያን እናምናለን። በሉ እንጂ ምን ነው ጽኑ በሆነች በሉ እንጂ በስንት ክቡር በሆነች በአንድ ቤተክርስቲያን እናምናለን። ንጹህ በሆነች በአንድ ቤተክርስቲያን እናምናለን። ይሄን ተርጉሜ ጨረስኩ። እንግዲህ እዚህ በኋላ አልሄድም። ሮሜ ማናት ስንል ተመልከቱ። ንጹህ ቤተክርስቲያን። ሮሜ ማናት? ልዕልት ቤተክርስቲያን። ሮሜ ማናት? ልዩ ቤተክርስቲያን። ሮሜ ማናት? ክብርት ቤተክርስቲያን ናት። ቤተክርስቲያንን ልዩ ስንላት የመጀመሪያው ተመልከቱ። ቤተክርስቲያንን ቅድስት ስንላት ፈጣሪዋ ቅዱስ ነውና። እስኪ በሉ ፈጣሪዋ ምንድነውና? ልጆቿ ቅዱሳን ናቸውና። የቤተክርስቲያን ቅድስና ከእግዚአብሔር ነው። ልጆቿም ከእግዚአብሔር የተነሳ የብርሃን ልጅ ብርሃን ነው። የሕይወት ልጅ ሕይወት ነው። ለዚህ ነው ቅዱስ ዮሐንስ ምን አለ መሰላችሁ? ዓለም መንውቱ ዘይመወላ ዓለም እስመ ምንድነው እስመ ዘይአምን ከመውእቱ ክርስቶስ ወልደ እግዚአብሔር በመልእክቱ ዓለምን የሚያሸንፈው ማን ነው ይልና የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የሚያምን ነው ይላል። ዓለምን የሚያሸንፍ ማን ነው? በሉ ንገሩኝ እንጂ። ንጹህ ጽኑ ልዩ ቅዱስ እግዚአብሔር እሱ የእግዚአብሔር ልጅ መሆኑን ስናምን ዓለምን እናሸንፋለን። ጣል ጣል እያደረኩት ወደ ነገር ይልድ። ሁለተኛ እስኪ ንጹህ በሉ። ምን አላችሁ? ንጹህ ደግሞ ምንድነው? እሺ ቤተክርስቲያን ንጽሕት ናት አይደለችም? ማን ንጹህ ስለሆነ? በማን ደም ስለተመሰረተች? በክርስቶስ ደም ስለተመሰረተች ቤተክርስቲያን ንጽሕት ናት። ቤተክርስቲያን ነውር የለባትም። ተመልከቱ ሙሽሪት ለሙሽራው ልጅ እንደምትወልድ ተመልከቱ። ንጽሕት ሙሽራው ቤተክርስቲያን ናት። ቤተክርስቲያን ለእግዚአብሔር ልጆችን በጥምቀት ማህፀንነት ወልዳለታለች። ማንን? እኛን ክርስቲያኖችን። እኛ ክርስቲያኖች የእግዚአብሔር ልጆቹ ነን። እስኪ በሉ ልጆቹ በሉ በሉ። የማን ልጆች ናችሁ? አለኮ ራሱ እይብለክሙ አግብርቴ አላ ይርክቴ። እኔ ከዚህ በኋላ እንግዲህ እናንተን ባሮች አልላችሁም። ምኖች ነው የምላችሁ? ልጆቼ ወዳጆቼ እላችኋለሁ እንጂ። ለምን? ከቤተ ክርስቲያን ማህፀን ስለተወለድን። በእናት ማህፀን የልጅ አካል እንደሚሳል በቤተ ክርስቲያን የኛ ተመልከቱ አካላችን በጥምቀት ማህፀን ተስሎ ነው የተወለድነው። ከእናት ማህፀን ልጅ የእናቱን አካል ለብሶ እንዲወጣ ከጥምቀት ማህፀን እግዚአብሔርን ለብሰን እንወጣለን።
በጥምቀት ማይፀን የእግዚአብሔር ልጆች እንሆናለን። ጥምቀት የምንወለድ ቤተክርስቲያን ምእመናንን እኛን የምትወልድበት ማይፀን ናት ማለት ነው። ከዚያች ጥምቀት ያልተወለደ የእግዚአብሔር ልጅ መሆን አይችልም። ማይፀን ያልገባ ልጅ የገሌ ልጅ ነው እንዴ? አይደለም እኮ ይባላል። በገጠሩ ልጅ ሲያድግ ገበያ ሲሄዱ እናቶቻችን ከመንደር ጥለው ይሄዳሉ። ጎረቤት ነሽውማ ማዋይሽ አንቺ ጋር ይዋል ብለው ማለት ማዋይሽ ከዛ ስትናደድ ልጅ ጥሩ አይደል ይደፋፋል። ሲደፋፋ የሷን ልጆች ሾጥ ስትሰጥ የሰውንም ልጅ በለበቅ ይዛ ሿ ከሰጠችው አኩርፎ ውጭ በር ላይ ወጥቶ ጉብ ምን ትላለህ? የሰው ልጅ ብትሆን አይደል ይኸውልህ። እስኪ የሰው ልጅ ብትሆን በሉ አይደል ወይ? የራስ ልጅ ከሆነ ይገርፋል ማለት። ስለዚህ ስናጠፋ እግዚአብሔር የሚገርፈን ልጆቹ ነን። እመሰ ይገሰጹክሙ አንደበራ አንትሙ፣ እናንተ እግዚአብሔር ካልገሰጻችሁ የእግዚአብሔር ልጅ አይደላችሁም ማለት ነው። ተመልከቱ ቅዱስ ጳውሎስ። ስለዚህ ተመልከቱ የቤተ ክርስቲያን ልጆች ነን። ልጅነታችንን መድኃኔዓለም ያጽናልን፣ መድኃኔዓለም ያጽናልን። ሰው በሁለት ነገር ይወለዳል። ሲወለድ ተመልከቱ እማይ ወመንፈስ ቅዱስ። መንፈስ ቅዱስ እሳት ነው፣ ውሃ ደግሞ ውሃ ነው። እስኪ በሉ እማይ በሉ ወመንፈስ ቅዱስ። በደንብ ያዙልኝ። በዓለም ላይ ያለ ሰው በሁለት ነገር ይጠመቃል። እሺ ካለ በእሳት፣ እምቢ ካለም በእሳት ይጠመቃል። እስኪ በሉ እሺ ካለ በሉ በእሳት፣ እምቢ ካለ በእሳት። ገብታችኋል? አልገባችሁም? እሺ ያለ ሰው በእሳት ይጠመቃል። እምቢ ያለም ሰው በእሳት ይጠመቃል። እሺ ያለ በመንፈስ ቅዱስ እሳትነት ይጠመቃል። እምቢ ያለ በገሃነመ እሳት ይጠመቃል። እምቢ ያለ እዚያ ሲጠመቅ ይኖራል። ተመልከቱ የእግዚአብሔር ወልድ ልደት ከአባቱ ተወልዶ ልደቱ እንደማያልቅ ከቤተ ክርስቲያን የተወለድነው ልደት አያልቅም። ከእግዚአብሔር የተወለድነው ልደት አያረጅም። እሱ ተመልከቱ ከአባቱ ተወልዶ ዘላለም ወልድ እንደሚባል እኛም ከእግዚአብሔር ተወልደን አባት የምንባልበት ዘመን የለንም። ዘላለም ልጆቹ አድርጎን ይኖራል እንጂ። ስለዚህ እሺ ብትሉ በሕይወት እሳትነት ያጠምቃቸዋል፣ እምቢ ብትሉ በገሃነመ እሳት ያጠምቃቸዋል። እስኪ በሉ እሺ ብትሉ በሉ በሕይወት እሳት፣ እምቢ ብትሉ በገሃነመ እሳት። ጥምቀት ነው ሁለቱ። ያኛው ጥምቀት አያድንም። ሰባ ሰዶም የተጠመቁት ገሞራ የተጠመቁት ግብፃውያን እንዲሁ በሞት ያፈርሰዋል። ግብፃውያን ተጠምቀዋል ግን አልጠቀማቸውም። አልተጠመቁም። በኤርትራ ሰጥመው ነው የቀሩት። ቅዱስ ኤፍሬም ሲናገር እንዲህ ይላል፣ አንዱን አስጥማ ለአንዱ ሕይወት የምትሰጥ ባሕር ላሳይህ ይላል። እስኪ በሉ አንዱን አስጥማ በሉ ለአንዱ ሕይወት። ማናት እሷ ካልከ ኤርትራ ናት። ጥምቀት ተመልከቱ አሮጌውን ማንነታችንን አስጥማ አዲስ ማንነት የምትሰጠን ቤታችን ናት። ተመልከቱ እለ ተጠመቅሙ ክርስቶስ አለበስክሙ፣ የተጠመቃችሁ እግዚአብሔርን ለበሳችሁ። አሮጌው ማንነታችን በጥምቀት ቀርቶ አዲስ ሆነን ክርስቶስን ለብሰን እንወጣለን። እንዲህ ያሉት ደግሞ ዘላለም አርጅተው በገሃነም ሲጠመቁ ይኖራሉ። እንዲህ ያለ ሰው እንዲህ ነው። ተመልከቱ ዲያብሎስ ሰውን በሚያሰጥምበት ፈርዖን በሉላችሁ ሰውን በሚያሰጥምበት ሰጠመ። ሳጥናኤልስ ነፍሳትን በሚያሰጥምበት ይሰጥማል። ከሐዲስ ሰውን በሚወነጅልበት ይወነጀላል፣ ይሰጥማል በሲኦል ማለት ነው። ስለዚህ ተመልከቱ ወደን እንድንጠመቅ መድኃኔዓለም ይርዳን። ሁለተኛ በእሳት በሉ እስኪ በምንድን ነው? በነገራችሁ ላይ ክርስቲያን እንደ ሸክላ ነው መሆን ያለበት። እንደምን አልኳችሁ? ሸክላ እሺ ጤነኛውም ሰባራውም ያገለግላል። እሺ ሲበሩ ጤነኛውም በሉ ሰባራውም። አሁን ፕላስቲክም እየገባ ነው መሰል ተመልሰው ማሽናራ እሱን አላቅም እውቀት ስለሌለኝ ይቅር በሉኝ። እሺ አንዳንድ ጊዜ ይባላል አንድ አባት እግዚአብሔር ንገረው ብሏቸው ነው መሰልና ትናንት አግኝቻቸው ወደ 6 መጽሐፍ ሰጥተውኛል። ትናንት ማለት ነውና እግዚአብሔር ንገረው ብሏቸው የነገሩኝ አንድ ነገር አለ። እግዚአብሔር ንገረው ብሏቸው ይሆና ብዬ አስበው ማለት ነው። እና ያስኮላ ተማሪ 12ኛ ክፍል እስከሚደርስ ሁሉን ነው የሚያውቀው አይደል? የሁሉ ተጠያቂ ነው። ፊዚክስ ቢመጣ ምናምን ቢመጣ በእንደ ምናምን ቢመጣ ባይር ምናምን ጂ ቢመጣ ሁሉን ያውቃል።
የጥፍር ተመራማሪ ነው፣ የሂሳብ ባለሙያ ነው፣ እንግሊዘኛ ባለሙያ ነው፣ የማትስ ባለሙያ ነው አይደል? ከዛ ሲመርጥ ዩኒቨርሲቲ ሲገባ ይሄን አላቅም ይልና እንደገና ይመለሳል ማለት ነው። ከዩኒቨርሲቲ ሲወጣ ደግሞ አንድ ነገር ብቻ ነው የሚያውቀው፣ ወይ ስለ አይን ነው ወይ ስለ ጥርስ ነው። አስፋልት የሚሰራ ሰው ስለ ቱቦ አያውቅም። እሺ ስለ ቱቦ መቅበር አያውቅም። ግንብ የሚገነባ ሰው ስለ ኮንዴት ገመድ ማስተላለፍ አያውቅም። እና እኔም ሁሉ ቦታ ልድረስ ያለ ሰው ጅል ነው፣ ራሱ የማያውቅ ነው። እሺ እና እኔም አላውቅም ነው። ስለዛ ስለ ፕላስቲኩ አላውቅም ነው ማለት ይፈልኩት። እሺ እማውቀውን ብቻ ልንገራችሁ። ያው ትንሽ አይደል ሸክላ የሰማችሁ ነው። ሸክላ ሰባራውን በሉ እስኪ ደህናውም ይጠቅማል። እናንተ ምንድናችሁ በሉ? ሸክላ ነን በሉ እንጂ ምንድናችሁ? ሸክላ ሰባራውም ይጠቅማል፣ ጤነኛውም ይጠቅማል። ሸክላ ሲሰበር ሸክላ ሰሪ አድቅቆ በጤነኛው ተኩሶ ውሃ ይቀዳል። ምጣድ ተሟሽቶ ነው እንጀራ የሚጋገርበት፣ ዝም ብሎ አይጋገርበትም። ያ መሟሸቱ ተመልከቱ፣ ያ መሟሸቱ ውሃ ያረጉበታል፣ ያስሱታል። ተመልከቱ እንጀራ እንዲያወጣ እኮ ነው። ህሊና በእግዚአብሔር ቃል መታሰስ አለበት፣ ዕውቀት መንፈሳዊ ዕውቀት እንዲኖር ማለት ነው። ስለዚህ ተመልከቱ ያ ሰባራ ዕቃ ሲሰበር ቁጭ ያረጉታል፣ ውሃ የሚቀዱበት የነበረውን አሟሽተው ማለት ነው። ውሃ ይገነፈልበታል፣ ጥሬ ይቀቀልበታል። ያለ እናንተው እሺ እሱን ልትቸዋለሁ። ሲሰበር ሴትዮዋ ሰባራ ዕቃ ጠጋኛል። እስኪ በሉ ሰባራ ዕቃ በሉ። አዲስ አበባ የለም አይደል? ሰባራ ዕቃ አለ። አስተኩሳችሁ ታውቃላችሁ? ሰባራ ዕቃ እዚህ አለ ይባላል። እስኪ በሉ ሰባራ ዕቃ በሉ እንጂ ሰባራ ዕቃ እዚህ አለ በሉ። ማን ነው? እኔ በሉ እኔ ነኝ ይባል በሉ እንጂ አትሉ። ሰባራ ዕቃ ይሰራል። እንዴት ነው የሚሰራው? ወከመነው አይለባ ትቀጠቅጦም እንደ ሸክላ ሰሪ ዕቃ ትቀጠቅጣለህ። ማንን? ሁለቱንም። እኛን ለመጀመሪያ ጊዜ በልጅነት ነው ኃጢአት ስንሰራ ተመልከቱ። ሸክላውን እንደማድቀቅ ንስሐ መግባት ራስን ማዋረድ ነው። እንደገና ያንን እንደማቡካት እንባ ማነባት ነው። ያ ተመልሶ እንደገና በተሰርቶ ተጠፍጥፎ እንደገና ሸክላ ሆኖ በእሳት እንደመተኮስ ተመልከቱ። ተመልሰን በመንፈስ ቅዱስ እሳትነት መጥተን እግዚአብሔርን በድለናል ብለን ወደ ቀደመ ክብራችን መመለስ ነው። ስለዚህ ተመልከቱ እግዚአብሔር ሰባራ ዕቃን አይጥልም። በመንፈስ ቅዱስ አድሶ ልጆቹ ያደርገናል። ልጆቹ የሚያደርገን አምላክ የተመሰገነ ይሁንልን። እዚህ ንስሐ ምንድናት ካልከኝ ሰባራ ዕቃ ማደሻ ነው። የተሰበርከውን አንተን ወደ እግዚአብሔር የምታደርስ የምትመልስ ናት። ከዚያ ተመልከቱ ንስሐ ስትገባ እግዚአብሔር መንፈስ ቅዱስ ያድርባል። መንፈስ ቅዱስ ደግሞ እሳት ነው። የዚያን ጊዜ አንተ ያልል ዘሊል የሆንከው ጠንካራ እንድትሆን የሚያደርግ እሳት ነው። እሳት ደግሞ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር እንዲያድርብን መልካም ፈቃዱ ይሁንልን። ጣል ላድርገው እስኪ በሉ ጽኑ በሉ እንጂ ጽኑ በሉ። ጽኑ ማለት ደግሞ ተመልከቱ ቤተክርስቲያን ጽኑ ናት። በማን ላይ ስለተመሰረተች? በጽኑ በእግዚአብሔር ስለተመሰረተች። አንድም ተመልከቱ ቤተክርስቲያን ጽኑ ናት በጴጥሮስ አለትነት ስለተመሰረተች። አንተ አለት ነህ፣ በአንተ አለትነት ቤተክርስቲያንን መሰረታታለሁ። ያንን አለት የሚነቀንቀው የለም። ሌላም ተመልከቱ ቤተክርስቲያን ጽኑ ናት በጥምቀት ስለተመሰረተች። ቤተክርስቲያን ጽኑ ናት በክርስቶስ ደም ስለተመሰረተች። እስኪ በሉ ቤተክርስቲያን በሉ በማን ደም ነው የተመሰረተችው? በክርስቶስ ደም ነው የተመሰረተችው። ስለዚህ በደሙ ስለመሰረታት ቤተክርስቲያን ጽንዕት ናት። ከቤተክርስቲያን የሚወለዱ ጽኑዓን ናቸው። እስኪ በሉ ከቤተክርስቲያን የሚወለዱ ጽኑዓን ናቸው። ምንድናችሁ እንግዲህ እናንተ? ጽኑ መሆን አለብን ማለት ነው። ከቤተክርስቲያን እንደው ብዙ ነገር ብናገር ደስ ይለኝ ነበር፣ ሰዓት ስለሌለ ልቶ ከቤተክርስቲያን የተወለዱ ሰማዕታትን ጽናታቸውን ይዩት። ከቤተክርስቲያን የተወለዱ መነኮሳትን ጽናታቸውን ይዩት። በሞት እንኳን የማይሸነፉ ጽኑዎች ናቸው። የገዳያቸውን ሕሊና አሸንፈው ላሰቃያቸው ስቃይ የሆኑ ማለት ነው። ክርስቲያን ላሰቃዩ ስቃይ ነው። ለሞት ሞት ነው ክርስቲያን። እስኪ በሉ ለሞት በሉ ሞት ነው ክርስቲያን በሉ እንጂ ክርስቶስ ሞትን አላሞተው።
ሞትን እኮ ገደለው ነው ያልነው አይደል? ክርስቲያን ሞትን የሚገል ነው እንጂ ሞት የሚገለው አይደለም። ስለዚህ ተመልከቱ ጽኑናን የጽኑ የእግዚአብሔር ልጅ ስለሆነ ጣል አድርጌ መጨረሻ ላይ ልዩ ብቻ የምትለው ልንገራችሁ እስኪ በሉ። ልዩ ቤተክርስቲያን ከየት የተለየች? የመጀመሪያው ከአይሁድ የተለየች። እስኪ በሉ ከአይሁድ በሉ። ከአይሁድ የተለየች ማለት የመጀመሪያዋን ተመልከቱ ከአይሁድ ነው የለያት ቤተክርስቲያን። ያችኛዋ የአይሁድ ቤተክርስቲያን የጸሎት ቤት ነው የምትባለው። ሐዋርያት በዲስቅልያ ሲናገሩ እንዲላሉ ዛቲ ቤተክርስቲያን ቤተ ጸሎት ቤተ ጸሎት ተሰማይ ብሎ ቅዱስ ዳዊት ተናግሯል። ያቺ የጸሎት ቤት ናት። የማን? የአይሁድ ብቻ። ይችኛዋ ቤተክርስቲያን ግን አሉ ተመልከቱ ምን አሉ መሰላችሁ? ምጽላየ መሐይምናን ወመሐይምናት የታመኑ የምእመናን የጸሎት ቤታቸው ናት። ያችኛዋ ቤተክርስቲያን ያችኛዋ የብሉይ ኪዳኗ የአይሁድ ቤተ እምነት በግ የሚታረድባት ናት። የኛ ቤተክርስቲያን ልዩ ናት። አማናዊ በግ ክርስቶስ የሚታረድባት ናት። ያችኛዋ ቤተክርስቲያን በበጎች ደም የተመሰረተች ናት። ይችኛዋ ቤተክርስቲያን በበጉ በአማናዊ በግ በክርስቶስ ደም የተመሰረተች ናት። ያችኛዋ ቤተክርስቲያን ተመልከቱ የማይናገር በግ በግድ ታርዶባት የሚሞትባት ናት። ይችኛዋ የኛ ልዩዋ ቤተክርስቲያናችን የኛ ቤተክርስቲያን ግን በፈቃዱ የሞተ አማናዊ በግ ክርስቶስ ያለባት ናት። ያችኛዋ የብሉይ ኪዳኗ የአይሁድ ቤተ እምነት ተመልከቱ ቤተ እምነት የሚሞት በሬ የሚታረድባት ናት። ይችኛዋ ግን ተመልከቱ የማይሞት ያው እግዚአብሔር የተሰዋባት ቤት ናት። ያችኛዋ የአይሁድ ቤት ተመልከቱ የምታርዳቸው የሚሞቱ የሚበሉትም የሚሞቱ ናቸው። ቤተክርስቲያን ላይ የተሰዋው ክርስቶስ የተሰዋውም የማይሞት የሚበሉትም ለዘላለም የማይሞቱ ናቸው። ለዚያችኛዋ ተመልከቱ የሚሰውላት ካህናት አሉ። ለዚህችኛዋ ቤተክርስቲያን ግን መስዋዕቱን የሚሰዋ ሊቀ ካህናት ክርስቶስ አላት። ስለዚህ የሱ ምኖቹ ነን? የቤተክርስቲያን ምንድነን? ልጆች። የእግዚአብሔር ምንድነን? በሩስኪ ልዩ በሉ እንጂ ልዩ ስንል አንድ ብቻ ተናግሬ ልጨርስ። ከሌሎች ቤተ እምነት የተለየች። እስኪ በሉ ከሌሎች በሉ ቤተ እምነት የተለየች። እንዲህ አለ ሰሎሞን አዋልድ ላልወል ሁልቁ ቁጥር የሌላቸው ልጆች አሉ። እሺ ብለናል። አሐቲት ርግቤ ፍጽምቴ ርግቤ ግን አንድ ናት። እስኪ በሉ ርግቤ ግን በሉ አንድ ናት። 150 ሴት አንድ ወንድ ሊጠይቀው ይችላል። 150 ሴት 150 ወንድ አንድን ሴት ሊጠይቃት ይችላል። ባሏ ስንት ነው? በሉ ንገሩኝ። ሙሽራዋ ስንት ነው? አንድ ነው። ተመልከቱ 150 ቤተ እምነት ተሰብስቦ እግዚአብሔር አምላክ ሊል ይችላል። ሙሽራዋ ግን አንድ ናት። መጀመሪያ አንዲት ናት። ርግቤ አንዲት ናት። በደም የመሰረትኳት አንድ እግዚአብሔር ካለ አንድ ሃይማኖት አለ። አንድ ሃይማኖት ካለ አንድ ሙሽራ አለ። ብዙ ሙሽራ ቢኖር ብዙ ቤተክርስቲያን ይኖር ነበር። ብዙ ሙሽራ ስለሌለ አንድ ቤተክርስቲያን ነው ያለችው። ለአንድ ሙሽራ አንድ ናታ። እንኳን ለእግዚአብሔር ተመልከቱ ለአንድ ባል አንድ ሚስት ነው ያለው። ለአንድ ሚስት አንድ ባል ነው ያላት። ስለዚህ ተመልከቱ ይቺ ምንድናት አለ? አንድ ናት። እስኪ በሉ አንድ ናት በሉ በሞቴ ለእግዚአብሔር አንድ በደሙ የመሰረታት ቤተክርስቲያን። ስለዚህ ይቺም ቤተክርስቲያን አንድ ነገር ብቻ ልናገርና አልጨርሰው። ለዚህ ቤተክርስቲያን ይቺን ቤተክርስቲያን የመሰረታት በደሙ ነው። ሁሉም ሰው ደግሞ ተሰብስቦ እኔም የእግዚአብሔር ሙሽራ ነኝ፣ እኔም የእግዚአብሔር ሙሽራ ነኝ፣ እኔም የእግዚአብሔር ሙሽራ ነኝ ይላል። ደግሞ እንዴት የሰማችሁ ነው? ሰው ተሰብስቦ እኔንም አግባኝ ቢሉት አንድ ወንድ ያገባሉ። እውነቴን ልንገራችሁ ሰው መውደድ የሚችለው አንድ ነው። ይሄን ወቁት። እውነቴን ሰው ሁለት ሰው መውደድ አይችልም። ሴትም መውደድ አይችልም፣ ሁለት ወንድም መውደድ አይችልም። ግልጽ ነው አባባል። አንድ ነው መውደድ። ምናልባት ያስመሰለ መኖር ይችላል። ስለዚህ ለእግዚአብሔር አንድ ሙሽራ አለችው አሉ እኮ ተመልከቱ። በመጨረሻው ቀን የማቴዎስ ወንጌል ምዕራፍ 7 ላይ በመጨረሻው ቀን አኮኑ በስምከ ተነበይነ በስምህ አጋንንት አወጥተናል ይሉኛል፣ በስምህ ተአምራት አድርገናል ይሉኛል፣ በስምህ ሙት አስነስተናል ይሉኛል፣ በስምህ ድውያንን ፈውሰናል ይሉኛል፣ በስምህ ቋንቋ ተናግረናል ይሉኛል። እኔ ግን እብለክሙ ያመክሙ ግሙራ እናንተ የተረገማችሁ አላውቃችሁም ወግዱላችኋለሁ።
ሁሉም ሰው ዛሬ መናገር ይችላል። እኔም አምላኬ ክርስቶስ ነው፣ እኔም ትክክለኛ ነኝ ማለት ይችላል። ችግር የለም። ትክክለኛ መሆን ግን አይችልም። እየሰማችሁ ነው? ትክክለኛ መሆን አይችልም። ስንት ሙሽራ ስላለ፣ ስንት ሙሽራ ናት? ያቺ ማን ናት? በሞቴ ንገሩኝ። ያቺ ማን ናት? ቤተክርስቲያን ብቻ ናት። አሁን አንዳንድ ደግሞ ጀል ሊያረገው የፈለገ ሰው ከርሞ የሚያብድ ዘንድሮ ከፍ እንደሚያደርግ ሊያረገው የፈለገ ሰው ደግሞ በዓለም ላይ ስንት ሚሊዮን ህዝብ ከስሮ እናንተ ብቻ ልትጸድቁ ነው እንዴ? ወገኙ ይችላል። አይሞኙ። በዓለም ላይ ያው ሁሉ ህዝብ አልቆ 5 ሰው መትረፉን ረስተው ነው። 5 ሰው ነው የቀረ። በቃ ችግር የለም እንዲያሚል ዲስኩር የለም። ስለዚህ ተመልከቱ፣ ከቃሉ ጋር ናችሁ። ሮሜ በሉ እስኪ በሉ አንድ ጊዜ በደንብ አድርጋችሁ። ሮሜ ማለት ከፍ ያለ ማለት ነው። ከፍ ያለች ማለት ደግሞ ቤተክርስቲያን ናት። ለምንድን ነው ከፍ ያለች ያላት? በልዑል እግዚአብሔር ልዕልና ስለተመሰረተች፣ በምድራውያን ፈላስፎች የሐሳብ ስምምነት ስላልተመሰረተች፣ መሪዋ እግዚአብሔር ስለሆነ፣ ንጉሷ እግዚአብሔር ስለሆነ፣ ሙሽራዋ እግዚአብሔር ስለሆነ፣ ስለዚህ ምን ትባላለች? ልዕልት ትባላለች። እኛ ደግሞ የንግስት ልጆች ነን። እስኪ በሉ እኛ በሉ የማን ልጆች ነን? የማን ልጆች ነን? በቃ በዚህ ደስ ልንል ይገባል። እኛ የንግስት ልጆች ነን። አዎ የማን? የቤተ ክርስቲያን የንግስት የቤተ ክርስቲያን ልጆች ከሆነ ተመልከቱ፣ አንድ ነገር ይጠበቅብናል። ያ ማለት ምን ማለት ነው? የአንድ እናት ልጆች መሆናችንን ማሰብ። የስንት እናት ልጆች ነን? በሉ ንገሩ። እናታችን ስንት ናት? አምላካችን ስንት ነው? ቤተክርስቲያናችን ስንት ናት? ሀገራችን ስንት ነው? የምንበላው ስጋ ስንት ነው? የምንጠጣው ደም ስንት ነው? ከዚህ የተነሳ የስንት ልጆች ነን? የአንድ ሰው ልጆች ነን ማለት። ያም የክርስቶስ ልጆች ነን። ስለዚህ ተመልከቱ፣ ይችን ቤተክርስቲያንን ምን አልኳት አለ? ወሪዴ ብሔረ ሮሜ። ቅዱስ ያሬድ እንደውም ይገልጣል። ምን ብሎ ይገልጣል መሰላችሁ? ሃሌሉያ ወሪድ ብሔረ ሮሜ ለቤተ ክርስቲያንዋ አይመክዋ አፍቀርክዋ ለቤተ ክርስቲያን። ቤተክርስቲያንን ሮሜ ወርጄ አየኋት። ሳያት ምን አልኳት? ወደድኳት። በማን ደም ስለተመሰረተኝ? በክርስቶስ። የሷ ልጆች ያደረገን እግዚአብሔር ይመስገን። አንድ ልጨምርላችሁና ልጨርስ። ሁላችሁም እጃችሁን አውጡ አንድ ጊዜ። ከዛሬ ጀምሮ በሉ የቤተ ክርስቲያን ልጅ መሆኔን ሳውቅ ኖሬያለሁና ዛሬም አውቄያለሁና እግዚአብሔር ከማህበሩ እንደማይለየኝ አምናለሁ። በሉ ንገሩ። የማን ማህበርተኞች ናችሁ? በሉ በደንብ ንገሩ። የማን ማህበርተኞች ናችሁ? በቃ በዚህ ደስ ሊላችሁ ይገባል። የእግዚአብሔር ማህበርተኛ ናችሁ። ማስረጃ አንጣ ካላችሁ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ካለ በኋላ እንደዚህ ነው። ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጣኒኑ ህዝቡ አይደለም ወደ እግዚአብሔር የገባ ስደተኛ እግዚአብሔር ይለየኛል አይደል? ከየት አመጣው ስትለኝ መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 2 ላይ ይላል። ቤተክርስቲያን ቅዳሴዋ መጽሐፍ ቅዱስ እግዚአብሔር ከማህበሩ የለየው በስጋውና ደሙን የሰጠኝ እግዚአብሔር
በልጅነት የመለሰኝ እግዚአብሔር ይለየኛል አይበል። እስኪ በሉ እግዚአብሔር በሉ ይለየናል በሉ በሞት ይንገሩ አይለየንም። ይቺ ቤተክርስቲያን ልዩ እናታችን፣ ንጽሕት እናታችን፣ ክብርት እናታችን፣ ቅድስት እናታችን ናት። እስኪ በሉ ቤተክርስቲያን በሉ አንድ ጊዜ እናታችን ናት በሉ እንጂ በደንብ። ቤተክርስቲያንን ለምን እናት ካላት ካል እናት ተመልከቱ ከአባት ዘር ተቀብላ ልጅን እንደምትወልድ ክርስቶስም በሐዋርያት ትምህርት እኛን ከቤተክርስቲያን ማይጸን ወልዶናል። እናት ተመልከቱ ለልጇ ወጣ ወርዳ እንደምትመግብ ቤተክርስቲያን ለምእመናን ትምህርትን ትመግባለች። እናት ልጆቿን በጡት እንደምታሳድግ ቤተክርስቲያንም በብሉይ ኪዳንና በአዲስ ኪዳን ታሳድገናለች። አንድም ተመልከቱ በንባብና በትርጓሜ ታሳድገናለች፣ አንድም በትርጓሜና በምስጢር ታሳድገናለችና። አንድም ተመልከቱ እናት ለወለደችው ልብስ እንድታለብስ ቤተክርስቲያን የልጅነትን ልብስ አልብሳናለች። እስኪ በሉ የልጅነትን ልብስ በሉ አልብሳናለች። የምድር ጨርቅ ለብሰህ እሳት ውስጥ ብትገባ እሳት ያቃጥላል ያነዳል እዛው እየቀለጠ። ልጅነትን ለብሰው እሳቱ የገቡነ መርቆሪዎስ አልተቃጠሉም። ክርስቶስን ለብሰው እሳት የገቡ ሐዋርያት አልሞቱም። ያንን ነው የምንለብሰው። ስለዚህ ተመልከቱ ለእናት ለልጇ እናት ለባሏ እየታዘዘች ለባሏ ንግስት ለልጆቿ ቤት ናት። እስኪ በሉ እናት በሉ ለባሏ ምን ለልጆቿ ምን በሉ እንጂ። ቤተክርስቲያን ለክርስቶስ ሙሽራው ለኛ ደግሞ ምናችን ናት? መኖሪያችን ርስታችን ናት። ተመልከቱ ርስታችን። እናት የልጇን እንባ የምታብሰው ተመልከቱ እዛው ቤቷ ነው። ልጇ እስካለበት ሄዳ እንባውን ታብሳለች። የምእመናን እንባ የሚታበሰው ቤተክርስቲያን ላይ ነው። እስኪ በሉላችሁ የምእመናን እንባ በሉ የሚታበሰው የት ነው? ኤልያስ ሄዶ ሲደክመው ክትክታ ዛፍ ስር ተኛ። ከዛ ምን አገኘ? እንጀራ ባገልግል አገኘ፣ ውሃ በመንቀል አገኘ። ያንን ተነሳ በላ ጠጣ። ያ ኃይል ሆኖ 40 ቀን ተጓዘ። ያቺ የክትክታ ዛፍ ቤተክርስቲያን ናት። ኤልያስ ከድካሙ ያረፈባት ከኤልዛቤል ፊት የሸሸው ማለት ከኃጢአት ሸሽተን ስንመጣ ከድካማችን የምናርፍባት እናታችን እሷን የሰጠን መድኃኒዓለም የተመሰገነ ይሁን። ያንን በልቶ 40 ቀን ተጓዘ፣ ገነት ገባ። ከቤተክርስቲያን ያገኘነውን ስጋና ደም ተቀብለን የት እንገባለን? ገነት መንግስተ ሰማያት እንገባለን። እሷን የሰጠን መድኃኒዓለም የተመሰገነ ይሁን። ስለዚህ ተመልከቱ እናት ልጇ ታፈንክቶ ልጇ ልብሱ ተቀዶ ልጇ ቆሽሾ ቢመጣ የታባህ በዱላ ነው የምትለው። እስኪና ማስኪ አፈር ብላባህ እውነቷን እኮ አይደለም። አፈር ያ ልጅ ማለት ነው ውድቅ ላለው እንኳን አፈር ብላ ብለው እንደው መቤቴን ደግ እኮ ነው ናቸው እናቶቻችን። አፈር ብላባህ ሲሉት ልጁ ቁጥት ይላል። አፈር ቢበላ ስትብከነከኝ ነው የምታመሽው ነው አይደል? እግዚአብሔር ቸር ነው አይሰማ ሁሉን ለይቶ ነው የሚሰማ አይደል? እዚህ መተን ስንጸልይ ገሌን ድፋው የሚለውን መድኃኒዓለም አይሰማ። ምክንያቱም ለምን መሰላችሁ? እናንተ ድፋው ብላችሁ እንደጸለያችሁ ጎረቤትህ ደግሞ አንተ ድፋው ብሎ እየጸለየ ነው። ዓለም ተደፍቶ አለቀ እኮ ማለት ነው። ተደፍቶ ሊያልቅ ነው። እንዳያልቅ እግዚአብሔር አይሰማም። ቸር እናት ናታ። ቤተክርስቲያን መርጣ ነው የምትሰማው። ይሄ ተመልከቱ እናት አፈር ብላባ ራስክን ተመታ ብላ አደግሞ እንግዳስ አጥንቱ ተሰውሮ ይሆን? እኔ ድሮ አስታውሳለሁ ጥጥ ይከተታል ውስጥ ተሰውሮ እስኪ አላምጥ ተብሎ ደግሞ ጥሬ ባቄላ ይሰጠዋል። ጭንቅላቱ ተነክቶ ይሆን ተብሎ ማለት አይ ደህና ነው ብላ ከዛ ምን ታደርገዋለች? ቁስሉን ጋርጋ እሺ ጋርጋ እጥብ አርጋ የተቀደደውን ልብሱን ልቅ አልጋ ቅይር አርጋ አዲስ ልብስ አልብሳ ለሁለተኛ እንዳይዘ አይ ተሰብራ ስትመጣ ቤተክርስቲያን ሰባራ ላይ አይደለም የምትደግም። ያን ሰባራን ተመልከት ታጥባለች በንስሐ ቁስልህን። ያ ቁስልህ ደግሞ እንዳይሰነጠቅ ክራክ እንዳያደርግ ደግሞ ዘይት በተስፋ ታጽናናለህ። አይዞህ የማይወድቅ የለም ትላለህ። ለዚያ ደግሞ ጫን አርጋ ደግሞ አይዞህ ጠንከር በል ቁስሉን ቻለው ብላ ደግሞ ታፈርጥላለህ፣ ትሰግዳለህ። ከዚያ በኋላ ታጥባለች ማለት በንስሐ ልብስ የተቀደደውን ልብስን ትቀይርላለች ማለት ልጅነትክን ትመልስላለህ። እንደገና መልሳ ደግሞ ተመልከቱ ያንን ካለበሰች በኋላ ደግሞ ምግብ ትሰጣለች፣ ስጋው ደግሞ ትሰጣለች። ከዚያም በኋላ ደግሞ እንዳትወድቅ መመሪያ ትሰጣለች። ብትወድቅም ግን መልሳ ታነሳለች። እስኪ በሉ ብንወድቅም በሉ በማን እንነሳለን? በክርስቶስ እንነሳለን። ስለዚህ ተመልከቱ ቤተክርስቲያን የምትቀበለን
እናታችን ስለሆነች ነው። እሷን የሰጠን መድኃኔዓለም ይመስገንልን። ስለዚህ ተመልከቱ፣ እናታችን ብንቆሽሽም የምትቀበለን መፍቀሪተ ነግድ ኃጢአተኛውንም ድሃውንም የምትቀበለው። ስለዚህ እሷን የሰጠን መድኃኔዓለም የተመሰገነ ይሁን። እስኪ ሁላችሁም እጃችሁን አውጡ። አውጣ። ዛሬ መታጠብ ትፈልጋላችሁ? ትፈልጋላችሁ? የመጨረሻ ትፈልጋላችሁ ወይ? ታኛም አራተው። እሺ ሁላችሁም እንዳወጣችሁት እግዚአብሔር በሉ። በድለነው ሳለ መጥቶ ቁስላችንን አጥቦ ለበደልነው ክሶ እናቱን ሰጥቶ ከዚያ በኋላ ስጋውን ሰጥቶ ንስሐን ሰጥቶ ዛሬም ደጅ ጠናናል በሉ። ምን ይለናል? ማን የታረቀን? በሞት የነገሩኝ ማን የታረቀን? ሻን ስለዚህ ስንጣላ ኧረ ልታወርዱ ነው። ኧረ ጎበዝቶ ስንጣላ እኛንን ጠበኛችንን ነው መታረቅ ያለብን። ጠበኛችን ነው እኛን መታረቅ ያለብን። በሉ 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 ማን ነው መታረቅ ያለበት? ማን በደንብ በሞት ያፈርሶንላችሁ። ከክርስቶስና ከእናንተ ማን ይበልጣል? በሞት ያፈርሶን ማን ይበልጣል? በሞት ማን ይበልጣል? እሱ መጥቶ ነው የታረቀን። ሄደን ነው ይቅር በለኝ ያለው። በሉ ንገሩኝ እንጂ ሰይጣንን ትመስሉ እግዚአብሔርን ማንን ትመስሉ? ማንን ትመስሉ? እንዳታወርዱ እጃችሁን። እንጀራ ርዋችሁ ሳለ እዚህ ፊታችሁ ላይ ቁጭ አድርጋችሁ እንጀራ ልበላ ነው በሉ 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 በሉ። ግን አትጎርሱም። ትበላላችሁ በሉ። አንበላም በሉ እንጂ እጅ ካላጎረሰ መጉረስ ይቻላል? እስኪ በሉ ውሃ ጠምቶኛል በሉ በሉ። እሺ መጠጣት ይቻላል? ቁጭ ካላ ምንድነው መድኃኒቱ? መጠጣት በሉ እንጂ። ሐኪም ቤት ሄር ነበር በሉ በሉ እንጂ። መድኃኒቱ ምንድነው? መሄድ በሉ መሄድ በሉ በሉ እንጂ። እንደው ፀሐይን ማየት ፈልግ ነበር በሉ። አይናችሁን ጨፍኑ። እሺ መድኃኒቱ ምንድነው? መግለጥ በሉ መግለጥ በሉ። ስለዚህ እግዚአብሔርን መምሰል ወድ ነበር በሉ በሉ። መምሰል እንዴት ነው? ጠበኛ መታረቅ በሉ ጠበኛ መታረቅ በሉ በሉ። የበደለ ነው የተበደለ ነው ይቅርታ የጠየቀ? የተበደለ ነው የጠየቀን? የበደልነው ነው የጠየቅነው? በሉ የበደልነው ነው አይደል? ተነሱ። ጠብ ያለባችሁ ሰው መሽሞርሞር ምናምን ብድግ። ከሰው ጋር የተጣላችሁ ሰው ብድግ። ስለ ያው እግዚአብሔር ብያችኋል። ተነሱ። ጠብ ያለባችሁ ሰው ተነሱ። ከሰው ጋር የትኛውም ቦታ ይሁን ዝም ብላችሁ ተነሱ። ምን አገባችሁ እናንተ? እኔ ላሳያችሁ መንገዱ። ብድግ ስኑ አላለ። አይ ተውት። ና እዚህ ጋር ቁጭ በል። ቁጭ በል። አስበህ አስቀምጥ። እስኪ ብድግ በሉ። ጠብ ያለባችሁ ሰዎች። ኧረ እናንተ እግዚአብሔር ይሸወዳል? እግዚአብሔር ያያል በሉ። ሁላችሁም በሉ እግዚአብሔር ያያል በሉ በሉ እግዚአብሔር ያያል በሉ። አንድ ፖሊስ ቢቆም እኮ ታውቃለህ፣ ሌባ ሰርቀህ ሞባይልን እንዴት እንደምትደብቀው ማለት። በሉ ቁሙ። ጸብ ያለባችሁ ቁሙ። ዛሬ ሸክማችሁ ወርዶ መሄድ አለባችሁ ማለት ነው። እርቦናል በሉ። እንበላለን። እርቧችኋል አይደል? መድኃኒቱ ምንድነው? እሺ አውጡ እጃችሁን እዛው ላይ እንዳላችሁ ከዛሬ ጀምሮ በሉ የበደለኝን ይቅር ብያለሁ በሉ። በደንብ ይቅር ብያለሁ። ማታ ሳትመሽ አሁን ከዚህ ቤተክርስቲያን ግቢ ሳትወጡ ደግሞ እናንተ ክብር ደግሞ ስንቋደድ ማለት እኮ እንደው አምቶኝ እኮ ነው ይላል ሰው። ምን አስቸገረ ብትታማ ማለት ቅዱስ ታምቶ አይደል ዝም ያለው? እግዚአብሔርን መምሰል ይሻላል የሱን ስድብ እያንቆራቆርክ ሲኦል መግባት ይሻላል። ማን ነው መምሰል ያለብን? ክብርን እኮ ነክቶት ነው እንትፍ ብሎብህ እዚህ ጋር ሳልፍ
እንትፍ ብሎ ፊቴ እኮ አናዶኝ ነው ክርስቶስ ፊቱ ላይ ተተፍቶ ካላጠፋ አንተ ምን ያስጨንቅ ይቅር በላይ በሉ የተጣላችሁትን ሰው ስለዚህ አሁን ከዚህ ግቢ ሳትወጡ እዚሁ ላይ እንዳላችሁ ስልክ ደውላችሁ ስለ እግዚአብሔር ብለ ይቅር በላይ ትላላችሁ እሺ በሉ አሁን ሁላችሁም ተነሱ ጣብ የሌለበት ሰው አይኖርም ውሸቱን የተቀመጠ ሰው ተነሱ አንድ ጊዜ ሁሉም ሰው ይነሳ አውጡ እጃችሁን አውጡ ከዛሬ ጀምሮ በሉ የበደልኳቸውን ሳይሆን የበደሉኝን ይቅር እላለሁ በሉ ንገሩኝ የበደልነውንማ ተመልከቱ ይቅር ማለት ምንድነው ግዴታ ነው ማንን ለመምሰል ነው ይቅር ምንለው ማንን ለመምሰል ነው እሺ እግዚአብሔርን ስትመስሉ ደስ አላላችሁ ብሏችሁ አይደል በሉ እግዚአብሔርን እልል ብላችሁ አመስግኑት አሁን እርግጠኛ ነኝ የምነግራችሁ ማለት ነው የምነግራችሁ የእናንተን በደል እግዚአብሔር ይቅር ብሏችኋል እኔ በሐሰት አልመጣሁባችሁም እኛ የበደልነውን ይቅር እንደምንል አንተ ምን በለና ያለው በሉ ንገሩኝ ስለዚህ ያለ ሰው ይሄን የሰማ ቀጣይም የሚሰማ ሰው ለተጣላው ሰው እየደወለ ምን ማለት አለበት ይቅር በለኝ አልልም ካለ ምን አስጨነቀ ግዴታ ሄደ እግሩን ሳም አትባል እያልኩ ያለሁት ምንድነው ይቅር አልልም ካለ ይችላል ያሳጥነ ነው አለቅ አንተ ብቻ ምን ይተበቀባል ይቅር እንድንል እግዚአብሔር ይርዳን ስለዚህ በሉ ሮም ነኝ ምንድናችሁ አሁን በሉ ንገሩኝ ከቂም ከፍ ያላችሁ ሆናችሁ ከቅናት ከፍ ያላችሁ ሆናችሁ ከተንኮል ከፍ ያላችሁ ሆናችሁ በዚህ የተነሳ ማንም ሰው ተመልከቱ ሰውነን እንቆጣለን እንደ ሳት ባይሪያችን ብንቆጣ እንደ ውሃ ባይሪያችን አልቅሰን ይቅርታ እንድንጠይቅ መድኃኒዓለም የይቅርታ ልብ ይስጠን የታዘዛችሁኝን መድኃኒዓለም ይታዘዛችሁ ድንግል ማርያም ትከተላችሁ ጥላ ከለላ ትሆናችሁ ሁሉ ጊዜ ሰላማዊ ህሊና ትስጣችሁ እኛ ይቅር እንዳል መድኃኒዓለም እኔንም እናንተንም የሰራነውን ኃጢያት ይቅር ብሎ በቤቱ እንዲሰበስበን መልካም ፈቃዱ ይሁንልን የሮም የሰጥ ሰዎች መጥተው ሀገራችንን ይወስዳሉ በልልና ያለ እግዚአብሔር መጥቶ ሀገር የተባለ አካላችንን በፍቅሩ ማርኮ ወስዶታል ያውም እርቅ ነው እሱ የሰጠን መድኃኒዓለም የተመሰገነ ይሁን ስብሐት ለእግዚአብሔር